ኦኬ ምን እንደሚል ይሄን ቪዲዮ ስሙት ወንድሞች እናቶች። ተላጥ ፓራሳይት ናቸው። ኢንቴካሞ ድንጋይ መሆን ይችላል። አንዱም ድንጋይ ከጊዜ ብዛት በውሃ ኢንቴ ፓራሳይት ተላጥ ፓራሳይት ናቸው። ኢንቴካሞ ድንጋይ መሆን ይችላል። አንዱም ድንጋይ ከጊዜ ብዛት በውሃ ረስርሶ ወደ አፈርነት ይቀየራል። አፈር ይሆናል። በጥቂቷን ያለማል። እነዚህ ለምንም የማይሆኑ በእግዚአብሔር መዶሻ በኢየሱስ የቃል መዶሻ የማይፈርሱ ለኢንጆይመንት ብቻ ነው የሚጠቀሙበት። ግን እናንተ ለእሱ ለኢየሱስ ባህሪያ ናችሁ፣ አታውቁትም እንጂ። ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ላይ ናት። በስግደት በሱባኤ ረመዳን ከገባ በኋላ ደግሞ ሙስሊም ወገኖቻችን ይኸው እየጾሙ በዱዓ በአይመሙ በጣም ነው ወዳቸው። ብዙ ጓደኞች አሉ። ባለማተሙ ፎቢያ አለብኝ ማለት ይቻላል። ጴንጤ ማለት ነው ከምንም የተነሳ አይደል፣ ቆሻሻ ስሩ ቆሻሻ ፕላስቲክ ቆሻሻ ማለት ፕላስቲክ ሃይላንድ የሚባለው በተለምዶ የማይበሰብስ 1000 ዓመት አይበሰብስም። አፈር ውስጥ ተቀምጦ እንደዛ ናቸው። ጣዖት ቤታችሁ ብታመልኩ ይሻላል። አብርሃም ይስሐቅ ጨረቃን አምልኳልና እግዚአብሔርን ሳቅ እነዚህ እያወቁ የሚያጠፉ ልበል በዓለም ላይ ፓራሳይት ሆነ የተቀመጠ ቢኖር ጴንጤ ነው፣ ፕሮቴስታንት። እግዚአብሔር ታረቀን፣ እግዚአብሔር ታረቀን፣ አላህ ታረቀን። ተቃጥለን ነበር። ረመዳን ጁማ አማኔ ነው አረስተሞ ተመስገን። ፓራሳይት ትላትል ፓራሳይት ናቸው። ኢንቴ ከመሆን ድንጋይ መሆን ይሻላል። አንዱም ድንጋይ ከጊዜ ብዛት በውሃ ረስርሶ ወደ አፈርነት ይቀየራል። አፈር ይሆናል። በጥቂቷን ያለማል። እነዚህ ለምንም የማይሆኑ በእግዚአብሔር መዶሻ በኢየሱስ የቃል መዶሻ የማይፈርሱ ለኢንጆይመንት ብቻ ነው የሚጠቀሙበት። ግን እናንተ ለእሱ ለኢየሱስ ባህሪያ ናችሁ፣ አታውቁትም እንጂ። ኦርቶዶክስ ተዋሕዶ ቤተክርስቲያን ጾም ላይ ናት። በስግደት በሱባኤ ረመዳን ከገባ በኋላ ደግሞ ሙስሊም ወገኖቻችን ይኸው እየጾሙ በዱዓ በአይመሙ በእውነት በጣም ነው ወዳቸው። ብዙ ጓደኞች አሉ። ጴንጤ ግን በጣም ፎቢያ አለብኝ ማለት ይቻላል። ጴንጤ ማለት ነው ከምንም የተነሳ አይደል፣ ቆሻሻ ስሩ። ሙስሊሞቹን በጣም ይወዳቸዋል። ጴንጤዎችን ግን በጣም ሙስሊሞቹን በጣም ይወዳቸዋል። ጴንጤ ግን ፓራሳይት ነው፣ ፕላስቲክ ነው፣ ጀሪካ አይነት ነገር ነው፣ የማይበሰብስ በስብሱ ብለው ቢሏችሁ ማትበስብሱ፣ ሙቱ ብለው ሲሏችሁ ማትሞቱ፣ ጥፉ ብለው ሲሏችሁ ማትጠፉ ሊያ እንደዚህ እኮ አይነቶች ናቸው። ያው ለማህተም ባለማህተሙ ማህተምንቱ ብሎ ጨረቃውያንን ይወዳቸዋል፣ ክርስቶሳውያንን ይራገማል። ፎቢያ አለብኝ ይላል። ምርጥ የተዋህዶ አንበሳ፣ የቁርጥ ቀን ልጅ፣ የተዋህዶ ፍሬ ይሄ ነው። 2000 እና 3000 ዓመት ተሰበከ ተብሎ የሚባለው ክርስትና ማለት ምድራችን ላይ ፓራሳይት ናቸው። መጽሐፍ ቅዱስ ይዘው ከሚሄዱት ይልቅ ቁርአን የሚይዙት ይበልጣሉ። ሳምቡሳ የሚያበሉን ለሚሉ ማለት ነው። ባለማህተሙ ትክክለኛ ኦርቶዶክስ ይሄ ነው። እውነቱን እንገራችሁ፣ ትክክለኛ የኦርቶዶክስ መልክ ይሄ ነው። እሺ ፓራሳይት ትላትል ፓራሳይት ናቸው። ትላትል ፓራሳይት ከመሆን ድንጋይ መሆን ይሻላል። አንዱም ድንጋይ ከጊዜ ብዛት በውሃ ረስርሶ ወደ አፈርነት ይቀየራል። አፈር ይሆናል። ድንጋዩ በጥቂቷን ያለማል። እነዚህ ለምንም የማይሆኑ በእግዚአብሔር መዶሻ በኢየሱስ የቃል መዶሻ የማይፈርሱ ለኢንጆይመንት ብቻ ነው የሚጠቀሙበት። ግን እናንተ ለእሱ ለኢየሱስ ባህሪያ ናችሁ፣ አታውቁትም እንጂ። እዚህ ጋር ተናገረ። እዚህ ጋር ትንቢት ይመስለኛል። እናንተ ግን አለ ጴንጤዎቹን፣ እኛን ማለት ነው። እናንተ ግን አታውቁትም እንጂ የኢየሱስ ባህሪያዎች ናችሁ አለ። ምን ማለት ነው? አገልጋዮች ማለት እኮ ነው። እውነት እኮ ነው። እውነቱን ነው። አይ አንዳንዴ ትንቢትም ያናግራል ማለት እንደዚህ ነው። ባህሪያዎች ናችሁ ትላትሎች ያለንን ፓራሳይት ያለንን አታውቁትም እንጂ ግን የክርስቶስ ባሪያዎች ናችሁ አለን። እውነት ነው። የክርስቶስ ባሪያዎች ነን፣ አገልጋዮቹ የክርስቶስም ልጆች ነን። አንተ ትላልክ እንጂ በእርግጥ እንደሚድን አልጠራጠርም ይህ ሰው። እሺ ተዋሕዶ ቤተክርስቲያን ጾም ላይ ናት።
በስግደት በሱባኤ ረመዳን ከገባ በኋላ ደግሞ ሙስሊም ወገኖቻችን ይኸው እየጾሙ በዱዓ በአይመሙ እኔ ያ ልጅ ጌታን ያገኛል። እንደዚህ በጣም 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 አጌኒስት ሆነው በጣም በቃ ጥርሳቸውን አንቀጫቅጨው የሚቃወሙ ሰዎች እውነት ለነሱ የገባቸው ቀን እኔና ያድርገኝ አልኩ እፍል ለፊታቸው ልትቆም አትችልም። ጳውሎስም እንደዚህ እኮ ነበር፣ ሰው እየገደለ ሰው እያስገደለ በቅናት እነ እስጢፋኖስን ማየት አልፈልግም የክርስቶስ እነዚህ ገሊላውያንን ማየት አልፈልግም ብሎ ማለት ነው። እነዚህን ገሊላውያንን አንዴ እምሽክ አድርጌ አጠፋለሁ ብሎ ከካህናት ደብዳቤ አጽፎ ነበር። ኢየሩሳሌም ከተማ ውስጥም እያነቀ እየገደለ አይሁዳውያኑን በጣም ደስ ያሰኛቸው ነበር። ከዛም ደግሞ በሩቅ አገር ያሉትን ደግሞ ሌሎች አሉ ደማስቆ ላይ ተብሎ ሲባል ሶሪያ ድረስ ይኸውልህ ይታይ ቅናት። እሱስ በቅናት ነው። እነዚህ ግን ያለ ቅናት ነው። ግማሹም ጠላ ጠጥቶ ነው የሚደነፋብህ፣ ግማሹም ጫት ቅሞ ምርቃናውን ጫቱን ተፍቶ ተነስቶ ነው እንትን የሚል። ግን ጳውሎስ ግን በጫትም በምርቃናም አልነበረም፣ በመጠጥም ኃይል አልነበረም። ቅናት ነበረው ለጌታ በጣም ከመቅናቱ የተነሳ ከኢየሩሳሌም ደብዳቤ ጽፎ ሰው ለመግደል አልደረሱበትም እኮ በቃ የኢየሩሳሌሙን አጠፋ፣ እስጢፋኖስን ገደለ። በቃ አይተው አይ የለም ከዓለም ላይ መኖር የለባቸውም ብለው የሚል እና ጳውሎስ እኔ እርግጠኛ ነኝ እነኚህ ሰዎች ለዓለም በሽታ ናቸው ብሎ ይህ ሊሆን ብዬ ጠረጥራለሁ። ምክንያቱም ኢየሩሳሌም ላይ አጥፍቶ አልበቃ ብሎ ታረካ ብሎ የኢየሩሳሌሙን ጭፍጨፋ አረካ ብሎ አንጀቴ ቀበይ ጠጣ እያለ እስጢፋኖስን ያስገደለ ሰው ደማስቆ ሄደ፣ ጌታ ግን አገኘው። ኦርቶዶክስ ግን የምትለ ማርያም አገኘችው ትላለች። ታምረ ማርያም ላይ አሳይቻችኋለሁ። ማርያም ነች ያገኘችው ኢየሱስ አይደለም ብላናለች ኦርቶዶክስ ተዋሕዶ ቤተክርስቲያን። ታምረ ማርያም ላይ በስተት አይደለም የተጻፈው። አስበው በዓላማ ትውልድን ለማጣመም ኢየሱስ ተገለጠለት ብሎ የሚለውን የመጽሐፍ ቅዱስን የለም ማርያም ነች የተገለጠችለት ብለው ታምር 98 በአንደኛው ታምር በገብረ ስላሴ ብርሃኑ ማለት ነው። በተስፋ ገብረ ስላሴ ደግሞ ዘብሔረ ቡልጋ በታተመው ደግሞ ታምር 97 ላይ በእንተ ጳውሎስ ብሎ የሚለው ላይ ማርያም ነች የተገለጠችው ይላል። እንለፈው። ያው ወጣቶቹ እኛ ስናሳያቸው ያኔ እኛን ሲሰድቡን ነበር። አሁን ግን መልሰው እነሱ ይጮሁ ጀመሩ። ራሱ እዚህ ቲክቶክ ላይ ያሉት ማለት ነው እና አኬ ምናምን ብላቸው የምትሏቸው ቡድኖች አሁን መጮህ ጀመሩ። እንዴት ነው ነገሩ ብለው በሚል ማለት ጥሩ ነው መጠየቅ፣ ጥሩ ነው መመርመር፣ መመራመር፣ መጽሐፍ ማንበብ፣ የተጻፈውንም ማንበብ ጥሩ ነው። ያም ሆነ ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ሰውን ሊያድን ወደ ዓለም የመጣ እሱና እሱ ብቻ ናቸው። እሱና እሱ ብቻ ናቸው። በእርሱ መምጣት ውስጥ የባህሪ አባቱ እግዚአብሔር አብና መንፈስ ቅዱስ ፍቃዳቸው የለበት ብዬ አልልህም። በስላሴ ምክር በአብም ፍቃድ ራሱም በክርስቶስም በወልድ ፍቃድ በመንፈስ ቅዱስም ፍቃድ ጌታ ተወልዷል። ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ አለ ብለው የሚሉ ሰዎች ካሉ ያ አምላክ ለኛ ጣዖት ነው። ያ አምላክ ለኛ ሰይጣን ነው፣ አንቀበልም። እውነተኛ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ብቻ። አዳኝ እርሱ፣ መድኃኒት እርሱ፣ ቤዛ እርሱ፣ ታዳጊ እርሱ፣ ያለ የሚኖር እርሱ፣ ሁሉን አሳልፎ የሚኖር እርሱ፣ ከዘላለም የነበረ እርሱ፣ በፍጥረታት ሁሉ ላይ ገዢ የሆነ እሱ፣ የዓለማት ፈጣሪ እሱ፣ መላእክትን የፈጠረ እርሱ፣ ቅዱሳን አባቶችን ሰዎችን ያስነሳ በእነሱም የተጠቀመ እርሱ። እርሱ ከሌለ ዓለም የለም። እርሱ ከሌለ ሕይወት የለም። እርሱ ከሌለ ተስፋ የለም። ዋነኛው ፒላሩ ምሰሶውን ይዘነዋል። እርሱም አብ ወልድ መንፈስ ቅዱስ አምላካችን ነው። ከእርሱ በቀር ማርያም የዘላለም ሕይወት አትሰጥም። ሚካኤል ገብርኤል ምን ጥልቅ አድርጓቸው ጻድቃን ሰማዕታት ምናምን ብሎ የሚል የአረብ ሽማግሌና አሮጊት ሰብስቦ ብሎ የሚለው አረ ከፍ አድርጌ ልንገርህ፣ የአይሁዳውያን አባቶችና አብርሃምና ይስሐቅና ያዕቆብ እንኳን የዘላለም ሕይወት አይሰጡም። ምክንያቱስ አብርሃም የዘላለም ሕይወት ሊሰጥ አልሞተልንም፣ ይስሐቅም አልተሰዋልንም፣ ያዕቆብም አልተንከራተተም ለኛ ሲል፣ ሙሴም ለኛ ሲል አልሞተም ታላቁ ነቢይ፣ ኤልያስም ስለኛ ሲል አላረገም፣ በምድር በነበረበትም ዘመን አልተንከራተተም። ታላቁ ሐዋርያ ጳውሎስ 14 መልእክታትን የጻፈ የአዲስ ኪዳን ለኛ በደልና ኃጢአት አልሞተም፣ ለተቀበለው ለወንጌል አደራ ላመነው ጌታ ግን ሞቷል። እነሱ የነገሩን አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ኢየሱስንና የተሰቀለበትንም
እንጨቱን እናም ደግሞ መስቀሉ ግርጌ የቆመችው እናቱን ታድናለች ታማልዳለች ብለን እንሰብካለን አላለም። እንጨቱን ወግድ እንላለን። ማርያም አታድንም፣ የጌታችን እናት ናት። እሷ ራሱ የዳነችው በክርስቶስ ነው። ቤዛዋ ክርስቶስ ነው። መድኃኒቷ ክርስቶስ ነው። የማርያም ቤዛ ኢየሱስ የኔም ቤዛዬ ነው፣ ለዓለም ቤዛ ነው። የማርያም መድኃኒት የሆነው ክርስቶስ የኔም መድኃኒት ነው፣ ያንተም መድኃኒት ነው። መድኃኒት አድርገህ ብትቀበለው መድኃኒት ነው። እግዚአብሔር ልጁን ወደዚህ ዓለም ቀብቶ ልኮታልና መድኃኒት፣ ቤዛ፣ አዳኝ አድርጎ ቀብቶ ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር 44ቱን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል አይልም? 99ኙን እስከሚወድ ድረስ 99ኙን ለዓለሙ ሰጥቷል ይላል አይልም? ስለዚህ በኢትዮጵያ ኦርቶዶክስና በኤርትራ ኦርቶዶክስ ምድራችን ላይ የሚሰበክ ጠማማና እንክርዳድ ትምህርት በእግዚአብሔር ቃል እውነት ከትውልድ ልብ ላይ እንነቅለዋለን። ማንን እንተክላለን? ወንጌል ስለማን ነው? ስለ ዳዊት ልጅ፣ ስለ እግዚአብሔር ልጅ፣ ስለ እግዚአብሔር አብ ልጅ፣ ስለ ባህሪ ልጁ ስለ ኢየሱስ ክርስቶስ ፍጹም አምላክነት ፍጹም ሰውነት ለበደል ኃጢአታችን ቤዛ ሆኖ ይሞተልን እሱ ነው። በዘላለም ጥፋት በእሱ ብቻ ነው መዳን የሚቻለው። ደስ የሚለው እጥርጥሬው ቁልፍልፍልፍልፍልፍ አድርጎት ነው ጌታ የሄደው። ምን ብሎ ወደ መንግሥተ ሰማያት መግባት ፈልጋለሁ ብሎ ቢል ማርያም ቢል መርህ ለመንግሥተ ሰማያት ብሎ የሚለው የኤርትራ ደብተራዎችና የኦርቶዶክስ የኢትዮጵያ ደብተራዎች ናቸው ያሉት። እሱን መጽሐፉ ግን ብሎ የሚለው አነ ውእቱ ፍኖተ ጽድቅ ወሕይወት ያለው ጌታችን አለ። እኔ መንገድና እውነት ሕይወት ነኝ። እናትስ መንገድ አይደለችም፣ እናትስ ሕይወት አይደለችም፣ እናትስ እውነት አይደለችም ነው የሚልህ ጌታ። እኔ ነኝ ያለው። በቃ አልለጠፈም። ለጠፍጣፊ ድሪቶ ቡትቱን እናነሳለን ማለት ኢየሱስ ላይ እታችሁኝ ወይ ሚዩት አድርጌ አቋርጠሽ ያደም ታወሬት ሰጥሻለሁ። ሚዩት አድርጌ ወይ እታችሁኝ ቴንኪው ሰጥሻለሁ። ስለዚህ ጌታ ኢየሱስ ክርስቶስ አማኑኤል እኮ ነው የሆነልን። ታውቃለህ ምን ማለት ነው? እግዚአብሔር ከኛ ጋራ ነው ማለት ነው። በቃ ሌሎች አያስፈልጉኝም እኔ ለመድኃኒትነት ለአዳኝነት። ማርያም የጌታ እናት ለእኔ የዘላለም ሕይወት እንዳገኝ አታስፈልገኝ። ጌታን ወልዳለች፣ እናቱ ናት። በክርስቶስ እናቴ ነች፣ እህቴ ነች። በቃ የዘላለም ሕይወት ውስጥ ጣቷን አታስገባም፣ አትችልም፣ አልቻለችምም፣ አትችልም። መጽሐፉ ግልጽ አድርጎ ነው የነገረን። ከእርሷ የተወለደው የዓለም መድኃኒት ዓለምን ያዳነ ቤዛ የሆነው እሱ እንጂ እሷና እሱ ናቸው የሚያድኑት ብሎ የሚል ትምህርት የለም። ስለዚህ የደብተራ ትምህርት ጠረጋ ላይ ነን ማለት ነው። መድኃኔዓለም ከፊታችን ነው ያለው፣ ጸጋው ከኛ ጋር ነው ያለው፣ የቃሉ እውነት ከኛ ጋር ነው ያለው። ለምንጠይቀው ጥያቄ መልስ ከመለሱ ይመልሳሉ፣ ካልመለሱስ በሬ ሳርን እንደሚጨርስ ይሄ ህዝብ እየጨረሰ መጣና አናርግምልኝ ብሎ በለዓምን ከሜሶፖታሚያ ምድር እስራኤላውያንን እንዲረግም ባራቅ ጋብዞ እንደመጣ ጠንቋዩ ቢረግመን ደብተራው ቢመትት አልሰራ እኮ ብሎ አለው። ይህንን ኤርምያስ የሚባል ሰውዬ የሚደፋው አንድ ጥበበኛ ይጥፋ ተብሎ ቤተ ክህነት አካባቢ ሲወራ አገልጋዮች ሰምተው ወንድሞች መጥተው ነገሩ። እስኪ እናቱ የወለደችው ተብታቢ ነኝ፣ ደብተራ ነኝ፣ መተተኛ ነኝ፣ ጠንቋይ ነኝ፣ መጫኛ ቆማለሁ፣ በደመና ላይ እረመዳለሁ ብሎ የሚል የኦርቶዶክስ ጠንቋይ ደብተራ በጣም ደጋሚ ነው የምትሉት፣ አጋንንትን በመሳብ በጣም ይታወቃል ብላችሁ የምትሉት ያ ሰውዬ እኔ ስብ ላይ እስቲ ደግሞ እሱ ከራሴ ፀጉሬ አንዲትን ቅንጣት ይጣል። እኔ የኢየሱስ ክርስቶስ ባሪያ አይደለሁማ። እኔ ጌታዬን አላምልክማ። የእኔ መታመን በአብና በወልድ በመንፈስ ቅዱስ ላይ መደገፌ ሸምበቆን የተደገፍኩት ማለት ነው። እሱን ጠንቋይ ግን የሰራዊት ጌታ እግዚአብሔር መንፈሱን ከላዩ ላይ አጓርቶ እንዲወጣለት አድርጎ ወደ መዳን እንዲመጣ ግን እኔ በርከክላለሁ በእግዚአብሔር ፊት ስለ እሱ ለመጸለይ ማለት ነው። እሱ ትክል ድንጋይ ላይ ሆኖ ሰይጣንን ለመጥራት ይበል ትክል ድንጋይ ላይ ይሄን የሚያውቁት ሌሊቱን እንደዛ በጅብ ሲጋልብ ያድራል። ማታ ደግሞ መጥቶ ቅኔ ማህሌት ይቆማል። ፔጄ ላይ ያስቀመጥኩት መሪጌቶቹ ጎንደር ሊቃውንት ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ብሎ እንዳሉ ግቡና እኔ ዩቲዩብ ላይ እኔ ፔጅ ላይ ይሁት። ስለዚህ ሳይችሉ ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር ስሙ ሲጠራ የሚያንገፈግፈው ትውልድ እስኪ አሁን ኢየሱስ ኢየሱስ በሉ ብዬ ስላቸው የእነንቶኔ ልጆች ማርያም 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 ናቲንግ ምንም የምታመጣው ነገር የለም። ማርያም ማርያም ብለህ ብትል የፈሰሰ ውሃ አያቀናም የእሷ ስም። ደህንነትን አይሰጥህም የእሷ ስም። ሰላምን አይሰጥህም የእሷ ስም። እረፍትን አይሰጥህም የእሷ ስም። ኢየሱስ ግን ስትል እሱ ማለት እግዚአብሔር ነውና ባሪያው ነቢዩ ኢዩኤል እንደተናገረው የጌታን ስም የሚጠራ ይድናል። ሰላም በእርሱ ነው፣ እረፍት
የእሱ ስም ላይ ነው። ስሙ ከስሞች ሁሉ በላይ ነው። ስሙ አማኑኤል ትዋለች ተብላለች በነቢይ። ስሙን ኢየሱስ ትዋለች ተብላለች በመልአክ። ኦርቶዶክሳውያን ወንድሞች፣ እናቶች፣ ሙስሊሞች፣ አይሁዳውያን እዚህ ስላላችሁ ሁላችሁ ይህን ጌታ አትክፈው። ማንም አይደለም እኔ እናንተን የጠፋኑን ሊፈልገን ከሰማያት የመጣ እኔ አንድ ነው ፈላጊ ያለኝ የጠፋሁትን የተቀበዘበዝኩትን እኔን ፈልጎኝ የመጣ ከልጃገረዷ ከድንግሊቱ የዛሬ 2000 ዓመት ቤተልሔም ይሁዳ በበረት የተወለደው አማኑኤል ነው። በቃ እሱ አለኝ። እሱ ስላለኝ አቡነ በርሶማ፣ አቡነ በርጩማ፣ አቡነ ገሪማ፣ አቡነ ደንቆሮ፣ አቡነ ምሰሶ፣ አቡነ አረጋዊ፣ አቡነ እንትና፣ እማሆ እንትና አያስፈልጉኝም። በሙሉ ቅራቅንቦች ናቸው ለኔ አያስፈልጉኝም። ከዘላለም ድነት አኳያ እግዚአብሔር አብ ልጄን ነው ስማ ያለው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ብሏል ቅዱስ እግዚአብሔር አብ። በዮርዳኖስ ጌታችን ሲጠመቅ አብ በደመና እሱ ነው የምወደው ልጄ እሱን ስሙት ብሏል። የሰማውን ዮሐንስ ጽፎልኛል። አለቀ። በደብረ ታቦር ተራራ ላይ በመገለጥ ተራራ ላይ በደመና ውስጥ የምወደው ልጄ እርሱ ነውና እሱን ስሙት ብሎ ለጴጥሮስና ለዮሐንስ ለያዕቆብ ሰምቷቸዋል። አብ ልጁን ነው ስሙት ብሎ ያለው። እናቱ ቅድስት ድንግል ማርያም የሚላችሁን አድርጉ ብላ ወደሱ ጠቁማለች። ዮሐንስ ነዋ በጉ ለእግዚአብሔር ዘያሐትት ኃጢአት ዓለም ብሎ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እሱ ነው ብሎ ወደሱ ጠቁሞናል። ዮሐንስ ማነው? ጳውሎስ አይሁድ ምልክትን የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሏል። ጴጥሮስ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም። እነዚህን ምስክሮች ሁሉ በሙሉ መንፈስ ቅዱስ በርግብ አምሳል መጥቶ ያረፈበት ኢየሱስ ላይ ነው። ይሄ ሁሉ ምስክር ሁሉ ወደ ኢየሱስ ነው የጠቆሙት። እኛን ይመጣና አቡነ ምሰሶ፣ አቡነ ደንቆሮ ይላል። ወሎ ሀገር ተወለዱ የተባሉ ሰዎች 6ቱ ቅዱሳን ተብሎ ማለት ነው። ታሪካቸውን ሳነበው ብራዘር ሲጋራ ማጨስን ሱሱንዮስ ነው ማነው የሚባለው ንጉሥ አስተማረ። ከዛስ ምንም ከሰይወት ጋር ቅንጣት የሚያገናኘው ነገር የለም። ገድሉ ሙሉ በሙሉ ሳነበው ማለት ነው። አቡነ ደንቆሮ ይላል። አቡነ ምሰሶ ወንድሞች እናቶች፣ ምን ነው አማኑኤል ምን አለ? ምን ነው አልበቃለ? የአገሬ ገበሬ እንኳን እኮ የፈሪዱላው ብዙ ነው እንዲል ይላሉ። አየህ ምን ነው አልበቃለ? እንዲ አማኑኤል ቅዱስ ሥጋውን ቆርሶ ቅዱስ ደሙን አፍስሶ በሞቱ የተቤዠን ጌታ እኛን ለማዳን ተስኖት ነው እንዴ? አቡነ ደንቆሮና አቡነ ምሰሶ ወሎ ውስጥ የተወለደ፣ ሸዋ ውስጥ የተወለደ፣ ጎንደር ጎጃም የተወለደ፣ ኦሮሞ ውስጥ የተወለደ፣ ትግራይ ውስጥ እንትን ውስጥ የተወለደ እየተባለ የትም ይወለድ። በሽራ አላሳድጋ ሶሪያ የተወለደ፣ ግብፅ የተወለደ እንትን የትም ሀገር ይወለድ፣ ሁኬርስ አይመለከተንም። እኛ አንድ ጌታ ቤተልሔም ኤፍራታ ድንግሊቱ የወለደችው እሱ ብቻ ነው ያለም መድኃኒት። አናደድኳችሁ፣ ክብር ለመድኃኔ ዓለም ይሁንለት፣ ለእሱ ይሁንለት። አናደድኩሽ፣ እርድብናልክ፣ በጣም ውስጥ ጭስስ ይበል። አንድ ጌታን የተወለደልን፣ አንድ ብላቴናን የተወለደው የእግዚአብሔር ልጅ የዳዊት ልጅ የድንግሊቱ ፍሬ እሱ ነው ሊያድን ዓለምን የተወለደው። እንትና ተወለዱ፣ እንትና እንትና ተወለዱላችሁ፣ ተሰቀሉላችሁ፣ ቅንድባቸውን ተላጩ፣ እግራቸውን ተቆረጡ፣ ጥፍራቸውን ተነቀለ፣ ራሳቸው ዞረ፣ መቀመጫቸው ተናዳ አትበለኝ። እኔ አይመለከተኝም ብራዘር፣ አይመለከተኝም ብራዘር። እኔ ተይዣለሁ አልኩ። በክርስቶስ ፍቅር በእግዚአብሔር ፍቅር ተይዣለሁ። ወድጄና ፈቅጄ ያዘኝ እንካ ዘላለሜን ብዬ ሰጥቼዋለሁ። የአብርሃም አምላክ ከፊቴ ሊያድነኝ ወጥቷል። እሱ ብቻ የዘላለም ሕይወት ነው። ዘያምን በወልድ ቦ ሕይወት ዘላለም ብላ የምትል ቤተክርስቲያን በእነ አቡነ በርሶማና በእነ አቡነ በርጩማ በእነ አቡነ ገሪማ በእነ አቡነ ደንቆሮ በእነ አቡነ ምሰሶ እመኑ ብላ ሕዝቤን ግራ ታጋባለች። መጽሐፍ ጽፋ ቀን ሰይማ ሰይጣንን ማምለክ መጥቆራ የአየር ላይ ጋኔን ከሴት ጋር ተዋልዶ ሰሜን ሸዋ ሰይጣን ታቦት ተቀርጾለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ኦፊሻል ይመለካል። ምን እያረክ ነው ወገኔ? ዲያብሎስ የእግዚአብሔርም የሰውም ጠላት የሆነ ማለት ነው። ዲያብሎስ ታቦት ተቀርጾለት በ29 ቀን ተሰይሞለት የባለ ወልድነት ይከበራል። ሰይጣን አባቱ ፈረጎ የሚባል የአየር ላይ ሰይጣን በተጉለት አውራጃ ውስጥ ሳሪተ ሰንበት የተባለች ሴት በእንደ ልቃቃ በመንገድ ላይ ተገናኝቶ አስረገዛት። ሰይጣን ጥቁር ጭራ ያለው ቀንድ ያለው መጥቆራ የሚባል ልጅ ተወለደ ይላል። ክርስትና ስሙን ማን ብለው አሉት? ጽዋለ ጽድቅ። አንድ ኦርቶዶክሳዊ በዚህ ጉዳይ ተናገረ የለም። ጂኒን እያመለክ መጥተህ እኔን አጋንንት መናፍቅ ብለሃት በለኝ። አጋንንት ኦፊሻሊ የምታመልኩት ሂዱና ነገሯቸው።
ቤተ ክርስቲያኒቱ ኦፊሻሊ ነው የምታመልከው አጋንንትን። ታቦት ቀርጻ ቀን ሰይማ ህዳር 29 ይከብራል የበዓለ ወልድ ዕለት ደነባ ወረዳ ውስጥ በአልባሳ ገብርኤል በኩል 15 ኪሎ ሜትር ገዳሙ ድረስ ነው ሰው አስልኬ ያሳየሁት። እኔን መተ ማርያም አታማልድም ብዬ ስላልኩኝ መጽሐፍ ቅዱስ ላይ የማይለውን ማነው መጽሐፍ ቅዱስ ላይ የሌለውን ነገር አላምንም ብዬ ስላልኩ መናፍቃን የእመቤታችን ጠላቶች እውነትህን ነው። የአንድዬን እናት የጌታዬን እናት የአማኑኤልን እናት በምንኛ ሂሳብ ስሌት ነው የምንጠላት? ደም አልተቃባን ከእሷ ጋር ምን ባደረገችኝ እጠላታለሁ? አንተዬ ጴንጤ ምን ባደረግን እንጠላታለን? ምን ስላደረገች? እሷ ሞታለች፣ ነፍሷ በእግዚአብሔር ገነት ነው ያለችው። ለምንድነው ጠላት የአማኑኤልን እናት? ይህንን የዋህ ሕዝብ ይጮቱበታል የማርያም ጠላቶች ብለው ነገሯቸው። እኛ ሀገር አንድ ሞኝ የተከለውን 10 ብልህ አይነቅለውም እንደሚባለው ይኸው ትውልድ ሁሊና ውስጥ የማርያም ጠላቶች ብለው ነገሩ። ኖስቲ ኦርቶዶክሳውያን እኛ ነን የማርያም ጠላት ወይስ እናንተ ናችሁ የማርያም ጠላት? መጽሐፍቶች ይገለጡ። ቀሚስሽን ሰብስበሽ ነው የምትሮጩ ሴቶች ብትሆኑ ሳወጣው ማለት ነው ካሜራ ሳሳይ። ወንድ ኮንክ ኮትን አውልቀህ ነው የምትሮጠው አልኩ። የማርያም ጠላት ማን ነው? ኦርቶዶክሳውያን ወይስ ጴንጤዎች? መጽሐፍቶቻችን ይገለጡና እስኪ ይናገሩ። እኛም በማርያም ላይ የተናገርነው ክፋት ነገር ካለ ይውጣ፣ ቪዲዮ አሰሙ፣ እንናገር፣ ይታይ። የእናንተስ በማርያም ስም የተጻፈ ይታይ፣ ይገለጥ። ድንግልናህን ጠብቅልኝ እያለች ወንዶችን ድንግልናህን ለኔ ጠብቅልኝ ሚስት ብታገባ ቀናለሁ ብላ ምትል እቺ ነች የጌታ እናት ማርያም? እቺ ነች የአማኑኤል እናት? አንተ የአገር ወጠብሻ ጎረምሳ ስላገባ የምትቀና ድንግልናህን ጠብቅልኝ ብላ ምትለው እንዲሰጣት ነው ድንግልናዋ? እቺ ናቶ የአማኑኤል እናት? እቺ ነች የጌታዬ እናት? እቺ ነች የጌታዬ እናት? ድንግልናህን ጠብቅልኝ፣ ድንግልናውን የሚጠብቅ እርሱ ወንድሜ ነው ብላለች። ወንድሟ ከሆነ ታዲያ እግዚአብሔር በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 21 ላይ ቁጥር 24 ላይ እንደሚናገረው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት ብሎ አለ። ጌታ ፈጠረ እና የሰራትንም ሔዋንን ወደ አዳም አመጣት ይላል። ጋብቻ ንጹሕ መኝታውም ቅዱስ ነው። ሴት ከወንድ እንዲጋባ፣ አንዲት ሴት ከአንድ ወንድ እንዲጋባ የሥላሴ ፍቃድ ነው። የሥላሴ ፍቃድ ነው። ይሄ ነው የጴንጤ ትምህርት፣ የሥላሴ ፍቃድ ነው። እናስ የሥላሴን ፍቃድ የምትቃወም ማርያም ማናት? የትኛዋ እህት ናት ወንድሟ ባል ሲያገባ የምትቀና? በኢትዮጵያ ኦርቶዶክስ ቤተክርስቲያን ታምረ ማርያም ላይ የተጻፈችዋ ማርያም ብለው የሚሏት ወንድ ሲያገባ ትቀናለች። ለምን? ድንግልና ለሌላ ሴት እንዳትሰጥ ለእኔ ስጣኝ ትላለች። ደጋግሜ አሳይቻለሁ። እናቱ የወለደችው ኦርቶዶክስ እኔ ፊት ቆሞ ግን ይህንን አይመልስም። ውሸትህን ነው ብሎ አይልም። ከመሳደብ ውጭ፣ ከመራገም ውጭ፣ ከማንቋሽሽና ከማጥላላት ውጭ ይሄ ነው የጌታ እናት የማርያም ወዳጅነት። እውቀት አልገባ ብሎ ላለው መነኩሴ እንደ ገት ላም በየቦታው ጡቷን የምታጠባ እቺ ነች የጌታ እናት ማርያም። እቺ ነች የጌታ እናት ማርያም። የነቢዩ የዳንኤል አምላክ፣ የባስልኤል አምላክ፣ የንጉሱ የሰለሞን አምላክ፣ ጥበብን ለጠቢባን እውቀትን ለአስተዋዮች የሚሰጥ የአብርሃም አምላክ እግዚአብሔር የት ሄዶ? በያዕቆብ መልእክት ላይ ሲናገር ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን እሱም ይሰጠዋል ይላል። ማርያም ግን እውቀት አልገባ ብሎ ላለው መነኩሴ እመቤቴ እውቀት አልገባ ብሎ አለኝ ሲላት ናጡቴን ጥባ ብላ አጠባችሁ ይላል። ይሄ ነው ለጌታ እናት ማርያም ክብር ያለው። ድብን ያላችሁ መናፍቃን እናንተ ሆናችሁ ሳላችሁ እኛ ጋር መጣችሁ መናፍቃን ነው ብላችሁ ምትሉት እፊት አትቆምም አልኩ። በእውቀት በስድብ ከሆነ ተሳድባችሁ ትሄዳላችሁ። ንስሐ ግቡ፣ ዘመኑ አልቋል። ንስሐ ግቡ። ማን ነው እውነት እኔ መምህራኑን ስጠራ መጨረሻ ያደረጉት ካህናቱ ሁሉ ሄደው በኤርሚያስ ቤት እንዳትገቡ ብለው ነው ያወገዙት። ለምን ኤርሚያስን እንዴት በእውቀት ሞግቶ የሚያስቆም እንዴት አንድ ኦርቶዶክሳዊ ይጠፋል? እንዳትገቡ፣ እሱ ቤት አትግቡ። ካያችሁት ስክሮል እያደረጋችሁ ሂዱ። ብዙ ትውልድን አስቷል። የራሳችሁን መጽሐፍት እያወጣሁ ነው እያሳየ ያለሁት። ያልተጻፈ በውሸት በሐሰት አንዲት አልተናገርኩም። ጌታ ኢየሱስ ክርስቶስን ጌታዬን እፈራዋለሁ። መጽሐፍቶቻችሁ ላይ የተጻፈ ጉድ የጉድ ጉድ። መቼ ነው የምትቃወሙት? መቼ ነው ከተኛችሁበት እንቅልፍ ውስጥ የምትረቁት? ኦርቶዶክሳውያን ወገኖቼ ወደ ጌታ ሳልመጣ በፊት እናንተው ጋር የነበርኩ ስቀድስ የነበርኩ ሰው ነኝ። ስርዓቷን፣ ቀኖናን፣ ዶግማዋን፣ ትውፊቷን በሚገባ ማቅ። እውነቱ ለካ ያለው እዚህ የምንሰድበው ህዝብ ጋር ነበር። እውነቱም ደግሞ እነሱ ጋር ያለው እጃቸው ላይ ያለው መጽሐፍ ነው። ያ እጃቸው ላይ ጴንጤዎች እጅ ላይ ያለው መጽሐፍ እኛ እጅ ላይ አለ። እኛ መጽሐፍትን አናንብም። ኦርቶዶክሳውያን መጽሐፍ ቅዱስን አናንብም። የምናነበው ውዳሴ ማርያም ነው። ተነስተን ሰኔ ጎልጎታ ነው። ጠዋት ፀሐይ የሞቅን የምናነበው ዮሐንስ ወንጌልን አይደለም፣ ሉቃስን አይደለም፣ ማርቆስን አይደለም፣ የቅዱስ ጳውሎስን መልእክታት አይደለም፣ ራእዩን አይደለም፣ ዘፍጥረትን አይደለም፣ ኢሳይያስ ትንቢት መጽሐፍትን አይደለም።
ጴንጤው ግን ፀሐይ የሞቀ ምንም እያደረገ የሚያነበው እነዚህ ነው። እኛ ግን የምናነበው ሰኔ ጎልጎታ፣ ውዳሴ ማርያም፣ መልከ ማርያም፣ መልካ ኢየሱስ፣ ሰይፈ መልኮ፣ ሰይፈ ስላሴ ምንም ከህይወታችን ጋር ግንኙነት የሌለው ምንም። መቼ ነው መጽሐፍ ቅዱስን የምታነቡት? መቼ ነው መጽሐፍ ቅዱስን የምታነቡት? መቼ ነው የሉቃስ ወንጌልን የምታነበው? የትናንትናዋ ሌሊት እኮ እግዚአብሔር በኪነ ጥበቡ በምሕረቱ ደግፎህ ዛሬ ላይ ጠዋት ዓይንህን ገልጠህ የተነሳው ቸሩ መድኃኔዓለም ርኅራኄና ምሕረቱን ስላገነነልን ነው። ወጥተን የገባኑ የእሱ ቸርነት ስለከለለን ነው። ተኝተን የተነሳኑ ክንዱ ስለደገፈን ነው። ይሄ ጌታ ውለታው ይሄ ነው አይደል? ይሄን ጌታ የቀራንዮውን ንጉሥ የዓለም መድኃኒት የሰማይ የምድር ፈጣሪ ልዑል እግዚአብሔር ወልድን ከአርሴማ እኩል አምልካት ብለህ ትለኛለች። የራሷ ጉዳይ እዛ ጥግ ነው የምጥላት አልኩ። የራሷ ጉዳይ። ትናንትና የመጣች አርሴማ አይደለችም። ጌታ በሥጋ ከመወለዱ በፊት የነበረ አብርሃምን እንኳን ከኢየሱስ ክርስቶስ እኩል ከአብ ከወልድ ከመንፈስ ቅዱስ እኩል አላመልከውም። 4 ነጥብ። ከአቡነ አረጋዊ እኩል ብለህ አልከኝ። ከአረብና ከኝ ለቃቅመህ ያመጣው ሽማግሌ አላመልከውም፣ አልዘምርለትም፣ አላጨበጭብለትም፣ አላጥንለትም፣ አላነክሰውም፣ አላከብረውም። የከበረው ገናናው እግዚአብሔር በዙፋኑ ላይ የተቀመጠ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ ለዘላለም የከበረ ጌታ ነው። ዘር ትውልዴ ላይ ይክበር፣ እኔ ላይ ይክበር። ፈቅጄና ወድጄ ተገዝቼለታለሁ። የእርሱ ባሪያ ነኝ። ወይ ፍንክቼ የለም እኮ አልኩ። ስሜት አይደለም ማወራው። 47ኛ ዓመቴን ጨርሼ ወደ 48ኛ እየሄድኩ ነው። ጌታ ዕድሜ ቢጨምርልኝ የዘመኔ ቁጥር እስኪያልቅ ድረስ ጸጉሮቼ ነጭ ሻሽ እንኳን ቢመስሉ ሼባው እያልከኝ እንዲሁ ታየኛል አልኩ። ያድናል፣ እፈጠፍጥላለሁ። ይሄን የሰው ስርዓት የሆነ ትምህርት የእግዚአብሔር ቃልስ መጽሐፍ ቅዱስ ገኖ ከፍ ይላል። መንግሥት የሥላሴ ነው። ከሥላሴ በቀር ሌላ አምላክ በሰማይና በምድር አልተፈጠረም፣ አልተሰራም። ዞር በልልኝ አንተ ሰውዬ፣ እንትና ምትባል ሴትዮ ብለህ አትበለኝ። መንግሥት የሥላሴ ነው። ወንጌላውያን ወንድሞቼና አማኞች እህቶቼ መንግሥት የሥላሴ ነው እያላችሁ ጻፉ። የአብ የወልድ መንፈስ ቅዱስ ነው። በእርሱ መንግሥት ውስጥ ነው ያለኑ። መንግሥት የሥላሴ ነው እያላችሁ ጻፉ። ወንጌላውያን ወንድሞቼና እህቶቼ የማነው መንግሥት? የሥላሴ ነው። ኃይል የሥላሴ ነው። ሥልጣን የሥላሴ ነው። ማዳን የሥላሴ ነው። ገናንነት፣ ክብር የሥላሴ ነው። አምልኮ፣ ስግደት፣ ዝማሬ የሥላሴ ነው። ጻፉ ወንድሞቼና እህቶቼ ጻፉ። አሁን መናፍቃንን ታያቸዋላችሁ ሲቃወሙ ማለት ነው። መንግሥት የሥላሴ ነው እያላችሁ ኮፒ ሊንክ ሼር ታብ ማድረጉን ተዉት። ሥላሴ አሃዱ ስሉስ እግዚአብሔር የአባቶቻችን አምላክ ይትባረክ አምላከ አበዊነ አብርሃም ይስሐቅ ወያዕቆብ እንደተባለ ማለት ነው። መንግሥት የሥላሴ ነው። ወይ ፍንክች አልኩ። የማንንም ቅራቅንቦ ሽማግሌ ስናመልክበት ስናመልክ የኖርነውን የአገር አሮጊት ሁሉ አሁን ስማቸውን ዳግም ታድናለች፣ ዳግም ታማልዳለች፣ ዳግም እንትን ትላለች ተብዬ ላልጠራት በእኔ ዘመን በእኔ ትውልድ መካከል መንግሥት የማን ነው? የሥላሴ። በአብ ወልድ መንፈስ ቅዱስ የምታምኑ ወንድሞቼና እህቶቼ መንግሥት የሥላሴ ነው እያላችሁ ጻፉ። በቃ በዚህ መንግሥት ውስጥ እንገዛለን። ለዚህ መንግሥት እንተዳደራለን። ይሄ መንግሥት ይሰለጥንብናል እኛ ላይ። ይሄ መንግሥት የጴንጤዎች መንግሥት ነው። ይሄ መንግሥት ይህ አምላክ የኔና ያንተ የዘር የትውልዴ የሰማይ የምድር ጌታ ነው። ይህ ሥላሴ የሚካኤል ጌታው ነው። የገብርኤል ጌታው ነው። የኔ እናንተ ጌታ ነው። የሰማይ የምድር ፈጣሪ ነው። ስልጣን የእርሱ ነው። ማዳን የእርሱ ነው። ጌትነት የእርሱ ነው። ዝማሬ የእርሱ ነው። አድምቁና ጻፉት። መንግሥት የሥላሴ ነው። ከዚህ ውጭ ሌላ አልተወራለንም። ማርያም መንግሥት አላት ብለው እኮ ነው የጻፉት ኦርቶዶክስ። እርሷን በመንግሥቷ ይላል። ከየት አምጥታ ነው መንግሥት ያላት? የጌታችን እናት ማርያም የልጇ መንግሥት ነው። የልጇ መንግሥት ማለት ክርስቶስ ወልድ ነው። የእሷ መንግሥት ይላል። ከየት ያመጣችሁ መንግሥት ነው? የሲሶ መንግሥት ነው? ከየትኛው ሐዋርያ ነው እንደዚህ የጻፋችሁት? የትኞቹ ሐዋርያት ናቸው እንደዚህ ብለው የጻፉት? የትኞቹ ሐዋርያት ናቸው ያስተማሯችሁ? መንግሥት የሥላሴ ነው። ደጋግማችሁ ጻፉት ወንድሞች ናቶች። ሰይጣን ይደንግጥ፣ ሲኦል ይደንግጥ። እኛ ላይ ልጋጋቸውን ጠርገዋል ብዙ ዘመን። እኛ እውነት እንደሌለን ተደርጎ እነሱ ለአረብ ሽማግሌ እየሰገደ እኔ ለአብና ለወልድ ለመንፈስ ቅዱስ ብቻ ለስሙ ክብር እልል ስላልኩ፣ ለስሙ ክብር ስላጨበጨብን፣ ለስሙ ክብር ስለዘመርን ማንም አሮጊት ተነስቶ አፋቸውን ሲጠርጉብን ኖሯል። አሁንም መሳደብ ይችላሉ። እኛ ግን እንዲህ እንላለን። መንግሥት የሥላሴ ነው። ማዳን የሥላሴ ነው። ጌትነት የሥላሴ ነው። ዘላለማዊነት የእሱ ነው። የአብና የወልድ የመንፈስ ቅዱስ ማለት ነው። በቃ
ወይ ፍንክች ይላል ያገሬ ሰው። ገጥመን ናና በእውቀት እርታኝ። ሐዋርያት አንተ የምትላቸውን ሰዎች ያመልኩ እንደነበረ ተነግረኛለህ። ነቢያቱ አንተ የምትላቸውን እነዚህን የአረብ ሽማግሌና አሮጊት እንኳን ሊያመልኳቸው ቀርቶ አይደለም በስማቸውም አይጠሯቸውም፣ በስማቸውም አያውቋቸውም። የስ ብራዘር የመንግስት የሥላሴ ነው። እኛ የሥላሴ አምላኪዎች ነን። ሥላሴን የምናመልከው አሃዱ ስሉስ ማለት ነው። በአንድነት በሦስትነት የሚመለከውን አምላካችንን የሰማይ የምድር ፈጣሪ የአብርሃም አምላክ በሲና ሕግን የሰጠ በኋላም ደግሞ ለእስራኤል ልጆች ራሱን በእሳትም የገለጠ ለባሪያው ለሙሴ በኋላም ከዘመን ፍጻሜ በኋላ በብዙ ሺህ ነቢያት ከተናገረ ከብዙ ሺህ ዓመት በፊት በብዙ ነቢያት ከተናገረ በኋላ ከድንግል ሴት የተወለደ ቤተልሔም ኤፍራታ የቤተልሔሙ ሕፃን እሱ ለካ አንተ የዘላለም አምላክ እግዚአብሔር ነው። ከአብና ከመንፈስ ቅዱስ ጋር እኩል መመለክ የተገባውና የሚገባው አምላክ ነው። ባለመቀዳደም ባለመበላለጥ ሁሉን አሳልፎ በመፍጠር ሁሉም አሳልፎ በመኖር በመፍጠርም ባገዛዝም ለካ ይመለክ የነበረ ጌታ ነው። የቤተልሔሙ ሕፃን አሁን ሕፃን ሆኖ ቀርቶ እናቱ እንደዚህ ታቀፋ ግድግዳ ላይ በካርቶን ላይ ተስሎ የተባለ የለም። የቤተልሔሙ ሕፃን በአባቱ ቀኝ ሕፃን ሆኖ አይደለም ያለው፣ በዘላለም ክብሩ በእግዚአብሔር አብ ቀኝ ወነበረ በየማነ አቡ ተብሎ በአባቱ ቀኝ በክብር ተቀምጧል። በአምባ ላይ ፈረስ ተጭኖ ተመልሶ ዳግም ሊመጣ በደጅ ነው ያለው። የቤተልሔሙ ሕፃን አሁን በእናቱ ቅፍ ላይ አይደለም ያለው፣ አሁን በአባቱ ቀኝ ነው ያለው። በእናቱ ቅፍ ላይ የምታየው ፎቶ እሱ ሰይጣን ነው። አውርደው። ግልጽና ግልጽ ነው የምናገረው። አውርድና ጣል። የኢየሱስ የቤተልሔሙ ሕፃን አደገ። 30 ዓመት በምድር ላይ ኖረ። 30 ዓመት በ33 ዓመት በምድር ላይ ኖረ። በ30 ዓመቱ በዮሐንስ እጅ በዮርዳኖስ እኮ ተጠመቀ። ሕፃኑ አድጎ እኮ ነው የተጠመቀው። አንተዬ በ30 ዓመቱ ያ የቤተልሔሙ ሕፃን አደገ። አልሰማችሁም እንዴ? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ሲናገር በሰውና በእግዚአብሔር ፊት በጥበብና በሞገስ ያድግ ነበር ተብሎ የተባለው እሱ ነው። አደገ እኮ የድንግል የማኅፀኗ ፍሬ ተወለደ፣ አደገ። በ30 ዓመቱ በዮርዳኖስ እጅ በባሪያው በዮሐንስ እጅ ተጠመቀ። በ33 ዓመቱ በመስቀል ላይ ሞተ። ለበደል ኃጢአታችን ሞተ። እናም ተቀበረ። በቅዱሳት መጻሕፍት እንደተጻፈ በሦስተኛው ቀን ሞት ይዘው ዘንድ ስላልቻለ ከሙታን ተለይቶ ተነሳ፣ ወደ ሰማያት ወደ አባቱ አረገ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ የመዳኑን ወንጌል ለሐዋርያቱ ነገረ። መዳን በኢየሱስ ተብሎ ማለት ነው። አንተኛ ጋር እኮ ይሄ ፎቃቃ የሆነ ትምህርት ሁሉ እኮ ገብቶ እኮ ነው ምድራችን የበጠበጠው። መንግስት የሥላሴ ነው። ምንድን ያልከው? መንግስት የሥላሴ ነው። አናት ላይ ጭንቅላት ላይ የተሰራብህ የደብተራ ትምህርት በእግዚአብሔር ቃል እንዲህ እንክትክት ሳረገው ማለት ነው። ምክንያቱስ በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን ብሎ ስላለ ቅዱስ ጳውሎስ አይምሮንስ ለክርስቶስ እንማርካለን ይላል። ለዚህ እውነት ስትታዘዝ፣ ለነገርኩህ እውነት ስትታዘዝ በእርግጥ አንተ የሥላሴ ባሪያ ነኝ ብለህ ማለት ትችላለህ። እኔ አሁን አፌም ሞልቼ የሥላሴ ባሪያ ነኝ። ጫፌን አትነካውም አልኩ። የሚጠብቀኝ አምላክ አይተኛም አያንቀላፋም። የእስራኤል አምላክ ጠባቂ ነው። ከፊት ከኋላዬ ይቀድመኛል። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል እንዳለው ባሪያው ዳዊት፣ ቸርነትና ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። ጴንጤው ወገኔ እንዲህ ብለን ወደ እሱ መተናል። አዳኝ ትምክት እሱ ጋር ነው። መመኪያ እሱ ነው። የሚያስመልጥ እሱ ነው። የሚመካ ቢኖር በማርያም ይመካ አላለም፣ በእግዚአብሔር ይመካ ነው የሚለው መጽሐፉ። በእግዚአብሔር መመካት ማለት ምን ማለት ነው? እግዚአብሔር ያድነኛል ለዘላለም አይጥለኝም ብሎ በእሱ መታመን ነዋ ነው። አንድ ቢጠይቋቸው ሁለት የማይመልሱ ሁሉ መናፍቃን ንስሐ ግቡ ወንድሞች እናቶች። እውነትን የምትፈልጉ እውነት ተገልጧል። እውነት ከድንግል ማኅፀን ተወለደ፣ ቀራንዮ ላይ ሞተ፣ በሦስተኛው ቀን ከሙታን ተነሳ፣ ወደ ሰማያት ወደ አባቱ አረገ። በስሙ የሚያምኑትን የኃጢአታቸውን ይቅርታ ሊሰጥ የታመነ ነው። አዳኙ ኢየሱስ ሌላ የምንመካበት የለንም። ጽድቅን በጣም ተጠምቻለሁ ብለህ ብትል ሂድና እናቴ ጋር ጠጣ አይልህም። የጽድቅ መጠጣችን ሆኖ አማኑኤል ደሙን ሰጠን። ተርቤያለሁ ብትል ሂድና የአቡነ ተክለ ሃይማኖትን የተቆረጠውን እግር ብላ አይልህም። የጽድቅ እንጀራችን አማኑኤል ሥጋውን ሰጠን።
ብርድ ብሎኛል፣ ዋስትና ተንተን ብሎኛል። ሂድ ጊዮርጊስ በፈረሱ ላይ ኳራ አፈላጦ መንግሥተ ሰማያት ጭኖ ያመጣሃል አይልህም። የጽድቅ ሸማችን ሆነ ኢየሱስ ክርስቶስ። እንደ መዝሙሩን ይዘምሩታል፣ በመዝሙሩ ሕይወት ግን አይኖሩም። ኢየሱስ ያድናል። ይሄ ጴንጤ ስብከት እንዳይመስል የሐዋርያቱ ስብከት ነው። ኢየሱስ ጌታ ነው። ይሄ ጴንጤ መፈክር አይደለም፣ የሐዋርያቱ ትምህርት ነው። ኢየሱስ ምንድነው? ጌታ ነው። ኢየሱስ ምንድነው? ያድናል። ኢየሱስ ተብሎ ሲባል አንድ ዝነኛ ሰውዬ የሆነ ጠንቋይ ሰውዬ ይመስላቸዋል። የአንድ የሆነ ፖለቲከኛ ወይ በሆነ ዘመን ላይ የነበረ የሆነ ሃይማኖት ክርስትና የሚባለውን ሃይማኖት የመሰረተ አንድ ተራ ሰውዬ ይመስላቸዋል። ሰማኝ ወንድሜ፣ አይሁዳውያን ሁሉ ስላላችሁ እስራኤላውያን፣ ኢየሱስ ማለት የሹዋሁ አዶን፣ እሱ ማለት የአብርሃም ይስሐቅ የያዕቆብ አምላክ ልዑለ እግዚአብሔር ያህዌ ነው። ለዚህ ነው ኢየሱስ ጌታ ነው ብሎ ማለት ኢየሱስ አምላክ ነው እግዚአብሔር ነው ማለት ነው። ይህንን አዋጅ በየዕለቱ የሚያውጀው ማን ነው? ኢየሱስ እግዚአብሔር ነው እያለ የሚናገረው ማን ነው? ጴንጤ ከኔ ጀምሮ። ኦርቶዶክስስ ዝም በል ይለዋል። ዝም በል ኢየሱስ ጌታ ነው ስትል አትጩብኝ ዝም በል ይላል። ማርሴማ ታማደ ልጅ እንዴት የተባረከ ነው የተዋህደው አንበሳ የቁርጥ ቀን ልጅ ተጽዕኖ ፈጣሪ ይሉታል። ማንን? የአርመኗን ሴትዮ ታድናለች ብሎ ያለው ማለት ነው። የቴዎድሮስን ልጅ ማለት ነው። አርሴማ ከተማ በርጩማ ብናም ብለህ ብትል ማለት ነው። አታድንም፣ አያድኑም። ማዳን የእግዚአብሔር ነው። ማዳን የበጉ ነው። ነቢያቱና ሐዋርያቱ የተናገሩት ይህንን ነው። አለቅ ለጌታ ኖራ ከሆነ አርሴማ በቃ ለጌታ ኖራለች። ጌታ ብድራቷን ይከፍላታል በሰማይ። ምን ይጠበስ? ኤርሚያስ አሁን እሷ እንደ አርሴማ በዘንባባ አንዴ ነካት አድርገልን። ማን ነው ደግሞ ለሷ ዘንባባ ይሰጣት? እኔ በዘንባባ ቸብቸብ የምደረግበት እንትን ነኝ እንዴ? ምንድነው ይሄ? መስከረም ላይ የሚነሳ የብዱሻ አለና በገጠር በኦሮሚያ ጨይከታ የሚባል ነገር አለና እሱን ይዘው እንትን ወፋ ቤት ጠንቋይ ቤት ሄዳሉ። ድሮ እዛ ገጠር ባደኩበት ሰዓት ላይ ማለት ነው። እና ከዛ ሄደው እዛ ጠንቋይ ቤት ወይ ደብተራው ቤት ካስደገሙ ካስመተቱ በኋላ በዛ በቅጠሉ መጥቶ አማራውም ኦሮሞም በዛ ቸብቸብ ያደርግልህ። በቅጠል አንተ የምትደበደው ለምን? እኔ ባርጩሜ በደንብ አድርጌ አልጀልጥህም አግኝቼ ማለት ነው። መደብደብ ነው የፈለከው በዘንባባ ውልቅ ብሎ በላበት መልክ ይወጣልሃል አልኩ። ወገብህን በዱላ ጥሩ አድርገው የሚያገለግሉ እኮ አሉ ኢትዮጵያ ውስጥ። ጀርባሽ መቀመጫሽን በደንብ አድርገው የሚለጠልጡ ማለት ነው በበትር። ዱላ ነው የፈለጋችሁት፣ በዱላ ነው የምትድኑት። አርሴማ በዘንባባ ማን ስለሆነች ነው? ክርስቶስን ለኔና ስለ በደልና ስለ ኃጢአቴ ቀራንዮ ላይ ሞቶልኛል እንዴ? እሱ እኮ ስለ እኔ ሲል በበትር እኮ አይደለም የተመታው ብራዘር፣ በችንካር እኮ ነው፣ በብረት እኮ ነው የቸነከሩት። በበትርስ መመታት ቢሆን በመቃ አልደበደቡትም እንዴ? ቸብ ታርግ እንጂ አንዴ በዘንባባ ይላል። እውነትህን ነው። ሙድ እያስክብኝ ነው እኔ ላይ ወይስ እንዴት ነው ነገሩ? ቀልደኞች። ይህን ክርስትና ብሎ ይነግርሃል። ይህን ክርስትና ብሎ ይነግርሃል። አርሴማ አሁን ከተማውን ገጠሩን ሁሉ በሙሉ ይል አርሴማ አርሴማ ይልላል። ሴትዮዋን ገድሉን ስታነበው እልም ያለች ነጠላይን አቀብሉኝ ተሳዳቢ ንጉሱን እንዴት አድርጋ እንደተሳደበች ከዚህ ላይ ነግራችኋል፣ አሳይቻችኋለሁ። ካሜራ እየከፈትኩ አንተ የበሰበስኩ ውሻ እያለች ማለት ነው። እቺ ክርስቲያን ናት እንዴ እንደዚህ የምትሳደብ? ከክርስቶስ እንደዚህ ነው የተማረችው። ለአግባሽ ብሎ ሲላት ድንግልናዬን አልሰጥህም ብላ እኔ ለክርስቶስ ሙሽራ ሆኛለሁ ብላ ከዛ ገደላት ይላል። የገደላት በመላሷ ነው። እውነቱን ልንገርሽ፣ መድኃኒ ዓለም ክርስቶስ ምስክሬ ነው። ንጉሱ አንቆ የገደላት በመላሷ ነው። በለፈለፉ ይጠፉ እንደሚል ማለት ነው። ገድሉን ስታነቢው ሴትየዋ እልም ያለች ነጠላዬን አቀብሉኝ ነገረኛ ሴት ናት። እየበረረች ይላል። እንደ ወፍ በራ የንጉሱን ጉንጭ በጥፊ አቃጠለችው፣ ምራቋንም ጉንጩ ላይ እትፋለችበት። ኧረ አርሴማኔ ባገኛት ሮሜ መልክ መጽሐፍ ምዕራፍ 13 ቅዱስ ጳውሎስ የሰበከውን ነግራት ነበር። ነፍስ ሁሉ በበላይ ላሉት ባለስልጣናት ይገዛ ብሎ የሚለው ማለት ነው። ስልጣን ከእግዚአብሔር ካልተገኘ በቀር ይላል። የጳውሎስን እንኳን መልእክት እኮ የተላለፈች ወንጀለኛ እኮ የሆነች ሴትዮ ናት። ገድሉ ላይ የተጻፈውን እኮ ነው የምነግርህ። በራ ንጉሱን እንደ ወፍ በራ ሄዳ በጥፊ አለችው፣ ምራቋንም ተፋችበትና አንተ የርኩስ መንፈስ ማደሪያ ውሻ፣ የከረፋህ የጠነባህ እያለች ማለት ነው። እንድቻ አይነት ክርስቲያን አለች እንዴ? እቺ ናት እናቴ ብለህ የምትለው እቺን ሴትዮ ነው ባር በምንድነው በዘንባባ ትምታህ ብለህ የምትለኝ? እኔ ባገኛት ራሱ ኪዳኑ አይፈቅድም እንጂ በዘንባባ ሳይሆን በአርጩሜ ገርፊያት ለንጉሱን የተሳደበችበትን ምራቋን የተፋችበትን
የቅዱስ ጳውሎስን መልእክት አንብቤላት የጌታችን የኢየሱስ ክርስቶስን ወንጌል ነግሬያት ክርስቲያን አድርጋት ነበር። ክርስቲያን አይሳደብም፣ ክርስቲያን አይራገምም፣ ክርስቲያን ንጉሱን በሮ በጥፊ አይማታም። አጋንንት የከረፋ ቃል በቃል ነው የምትናገር፣ ቃል በቃል በአማርኛ የተጻፈው ገድለ አርሴማ። እቺ ሴትዮ ናች ምድራችን ላይ የነገሰችው። እንፈጠፍጣታለን አልኩ በእግዚአብሔር ቃል ከትውልዴ ልብ ላይ። ደግሞ የተጻፈው የራሷ ታሪክ ነው፣ ታሪካቸው ነው ማለት ነው። አሁን እፎይ የሚባለው ባለፈው የሙስሊሞቹን ገልጦ ሲያሳይ ሙስሊሞቹ ተንጫጩ። መጥተው እኛን ክርስቲያኖቹን ነው የሚጠይቁት። በኢየሱስ ክርስቶስና በመጽሐፍ ቅዱስ ላይ ሙስሊሞቹ መጥተው እኛን ይጠይቃሉ፣ እኛን እንመልሳለን። ኦርቶዶክሱን ጴንጤው ይመልሳል። የእነሱን ግን ሲጠየቁ ይያዝልኝ ቤቱ አሉ። ፈልጉ አፈላልጉ እንገለዋለን። በዛ ወደ ቤት ነው የወጣው፣ በዚህ በኤርፖርት እንዳይወጣ በጉምሩክ እንዳይሄድ ምናምን ነገር ብለው ማለት ነው። የተጻፈውና ያወጣው ኤርምያስስ የተጻፈውን የኦርቶዶክስን የአርሴማ ተሳዳቢነት የተጻፈ አቤት ስድብ በጌታዬ በኢየሱስ ክርስቶስ ስም አልኳቸው። ወንድሞች እናቶች፣ የሰው ተራ የለውም፣ ግን አንድ ተራ የተባለች ሴት እንኳን እንደዚህ አትሳደብም። ታዲያ ንጉሱ ለአግባሽ ነው ያላት። ለአግባሽ ብሎ ካላት በቃ እኔ አታገባኝም፣ ይቅርታ ንጉሶ 1000 ዓመት ንገስ ነው ማለት ያለበት። እነ ዳንኤል እኮ ያሉት ስገድ ብሎ ሲል ንጉሶ 1000 ዓመት ንገስ፣ ግን እኛ ላቆምከው ምስል አንሰግድም ነው ያሉት። እና አናንያ እና አዛርያ እና ሚሳኤል። ዳንኤልስ ቢሆን 1000 ዓመት ንገስ ነው ያለው እንጂ ንጉስ በጥፊ ተማታ እንዴ? አናንያ አዛርያ ተማቱ እንዴ? አልተማቱም። ከሰዓት ውስጥ ሲወጡ ንጉሶ 1000 ዓመት ንገስ፣ አንተን ምንም አላደረግንህም ነው ያሉት። እቺ ግን ንጉሶ 1000 ዓመት ንገስ አትልም። ንጉሶ ማለት ያለባት እንደ ክርስቲያን ንጉሶ 1000 ዓመት ንገስ፣ እኔ ግን ክርስቲያን ነኝ፣ እኔ የክርስቶስ ደቀ መዝሙር ተከታይ ነኝ፣ ለጌታ ራሴን አሳልፌ ሰጥቻለሁ፣ ለመንግስተ ሰማያት ጃንደረባ ሆኛለሁ ብላ ልትለው ነው የሚገባት። ደጋግሞ እንኳን ቢጠይቃት ደጋግማ ይሄንን ቃል ነው ልትነግረው የሚገባው። እሷ ግን ምናለች? አንተ የአጋንንት ማደሪያ ክርፋታም ውሻ እያለች። ወንድሞች እናቶች፣ ቃል በቃል ክርፋታም ውሻ እያለች እቺ ነች ክርስቲያን። አርሴማ ናት ክርስቲያን ነች ብላችሁ ምትሉ ኦርቶዶክሳውያን ኑና አገልጋዮች ሆናችሁ ቄሶች ወይ መምህራን ናና ይሄንን አንተ እውነት አድርግልኝ፣ እኔ ኦርቶዶክስ ሆናለሁ ዛሬ። ከሌለ ይኸው ቃል ለምድር ለሰማይ ከምላሴ ጸጉር ይነቀል ይላል ያገሬ ገበሬ። እኔ ከምላሴ ጸጉር ይነቀል አለኝ። ገዱን አውጥቼ ፊት ለፊት አሳያለሁ። ከዚህ ቤት ያሳየሁትን ይሄኔ ክርስቲያን ባህሪ፣ ይሄኔ ወይ ክርስቲያን ባህሪ። ጉንጫችሁን የሚመታችሁ በግራ ያለውን በቀኝ ስጡ ነው ያለው ጌታ እንጂ ሄደ የንጉስን ጉንጭ እየበረርክ በጥፊ ምታ አለ እንዴ? በጥፊ ምቻላት እንዴ? ድብድብ ነው፣ ሪስሊንግ ነው። ነጻ ትግል። ለምን አንድ ፊቱን አላህ አክበር ብላ ሰይፍ አታነሳ? እቺ ሴትዮ ነች ምድራችን ላይ አሁን የምትመለከው። በስድስት ኢየሱስ ነው አሉን። ኢየሱስ ስለተባለው በስድስት ላይ አምጥተው ለጠፉት። ጭራሽ መታሰቢያውም ጠፋ ማለት ነው። ስለት ሰሚኔ ተብሎ እሷን ወስደው እሱ ላይ ደረቧት፣ እሱ ላይ ለጠፏት። ህዝቤ ይህን ተከትሎ አርስዬ አርሴማ ምናም ነገር ብሎ ይላል። ደግሞ ሲያሻው ደግሞ መድዬ አንድዬ ምናም ነገር ይላል። መድዬ አንድዬ አልከኝ? አዎ አንድዬ ማለት አንድዬ እግዚአብሔር ማለት ነው። መድዬ አልክ መድኃኒዓለም። እሱ አልበቃህ ብለው ነው ወይ አንተ የአገር ሴትና የአገር ሽማግሌ ሰብስበ የምታመልከው? ልክ ነው። አንድዬ እኮ ማለት በቃ አይጨመርም፣ አይተከሱ ላይ አይደረብም። አንድዬ እኔ ቤት ነው ያለው። ጴንጤዎች ጋር ነው አንድዬ የሚመለከው። ኢየሱስ ክርስቶስ ማለት ነው ከአብና ከመንፈስ ቅዱስ ጋር አንድዬ እሱ ነው፣ ስላሴ ማለት ነው። አሐዱ ስሉስ ነውና ንቁ ወንድሞች እናቶች። ብዙ ሌሊቶችን ተኝተ ተነስተ ጠዋት እንደዚህ ገስት ስገባ የምትረግመኝ የምትሰድበኝ ሁሉ ችግር የለውም። ነገንም እግዚአብሔር ይጨምርልሃል። ነገም ከእንቅልፍ ስትነቃ እንደዚሁ መተህ ሚስቴንም ልጆቼንም እኔንም የፈለግከው መሳደብ ትችላለህ። መብት አለ። ገስት አስገብቼ የፈለግከውን ጸያፍ የሆነ ስድብ እኔ ላይ አዝንበው። ጌታ ኢየሱስ ይባርክ፣ ዘር ትውልድህን ይባርክ ነው ብዬ የምልህ። ስጨርስ ትወርዳለህ፣ ግን የምነግርህን ትሰማለህ። በአንድም በተዘዋዋሪ መንገድ እዚህ የማወራው እውነት እንደ ማግኔት ስቦ ያመጣሃል። ማዳን የእግዚአብሔር ነው፣ መንግሥት የሥላሴ ነው። ከእሱ በቀር ሌላ አምላክ አልተወራልንም፣ ሌላ አዳኝ የለም። ወደ እሱ ዘወር በሉ ትድናላችሁ። ዙፋኑን ትቶ ከሰማያት የመጣው ለእኔና ለአንተ ሊሞት መስሎን አልበቃ አለህ። ስለ አልበቃ ብሎ ስላለ ነው ይህን ሁሉ ማለቂያ የሌለው ማለት ነው። ባለ ግመሉ ሚናስ መጣ ይላል። አሁን በባለፈው ደግሞ እንትን ባለ አንበሳው ማነው አቡነ ሳሙኤል ዘዋልድባ አሉት። ባለ ዘንዶ አቡነ አረጋዊ፣ ባለ ግመሉ ሚናስ መጣል፣ ባለ ጃርትና ባለ ከርከሮ፣ ባለ ጅቡ ይመጡልሃል። ገና ይመጡልሃል። ጅብ ተቀምጠው ይመጣልሃል አልኩ። ጻድቅ ሲሆን ነው እንደው በጅብ ነበር አራዊቱ እየታዘዙለት ምናምን ነገር እያለ ማለት ነው። ጓት ባለ ዘንዶ ሲገርብን አቡነ አረጋዊ
ባላንበሳው አቡነ ሳሙኤል ዘዋልድባ የነብሮቹና አንበሳው አዌ ብለዋል። ባለግመሉ መጣለ ግብፃዊው ሚናስዬ ሚኒስናስ ኢየሱስ በል ያድናል። ጌታችን መድኃኒታችን እሱ ነው። ከዘላለም ጥፋት የሚያድነው እሱ ነው። ዳኑ። ንስሐና የኃጢአት ይቅርታችሁ እንድታገኙ መዳን በሌላ በማንም የለም ብሎ ቅዱስ ጴጥሮስ ሐዋርያው ጽፎታል። በሐዋርያቱ ትምህርት መኖር ሐዋርያቱ የተናገሩትን ማመን ነው። ከእርሱ በቀር አምላክ ከእሱ በቀር ጌታና መድኃኒት አልተወራልንም። ጸጋና ሰላም ይብዛላችሁ። ተባረኩ። እህታችን ተባረኪ። ዮሐንስ ብሎ የሚል ስም ያለሽ ኦርቶዶክሳዊት ስለጠበቅሽ ረጅም ሰዓት በጣም የሚቅርታ ስላዘገየሽ መጠየቅ ትችላለሽ። የምጠይቂው እህቴ ቴንክ ዩ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ከላይም ከታችም ያላችሁ ደህና ነን፣ እግዚአብሔር ይመስገን። እህታችን ብዙ አልክ፣ ግን እኔ ማስረጃ ነው አሁን አንተ የምጠይቀው ማለት ነው። ማርያምን ያመለክንበት፣ ቅዱሳንን ያመለክንበት እነዚህም ማስረጃ ጠይቀሃል፣ ትሰጠኛለህ? እስቲ ኦርቶዶክስ ታመልካለች የሚለውን ነገር እኔ ደግሞ ጠይቃለሁ። እንደማናመልክ እኔ እርግጠኛ ነኝ። አንተ ስላልከው ነው። ጥላቻ ካለ ችግር የለውም፣ ግን የተጻፈውንም ያልተጻፈውንም ሰው ይሄን ያህል እንትን አይልም። ተረዳኸኝ? ብዙ ጊዜ አንዳንዴ ገባለሁኝ፣ አንዳንዴ አይሃለሁ። በቀደምም በእስልምና ላይ ተነስቶ ስትናገር ምንድነው ስሙ መሐመድ ምድር የኔ ነች ብሏል። ኦርቶዶክሶች ደግሞ የማርያም ናት ይላሉ ብለሃል። ያሉበትን ቦታ ብትሰጠኝ ደስ ይለኛል፣ ስለማንል ማለት ነው። እዚህ ጋር እምነትህን ከሆነ እየሰበክ ያለኸው ጥሩ ነው፣ ደስ ይለኛል። አሳምነህ ወደ ራስህ ማምጣት የፈለገ ይችላል። እኛም ፕሮቴስታንት ውስጥ ብዙ ጉድ እንዳለ እናውቃለን፣ እማያውቅ የለም። ኦርቶዶክስ ጋር ደግሞ ጉድ አለ ምትል ከሆነ ደግሞ አንተ በማስረጃ አቅርብ። የጥላቻ መንፈስ አታድርግ። አርሴማን ያመለክንበት ቦታ የለም። ተረዳኸኝ? ማንንም እኛ ጌታ ኢየሱስ ክርስቶስ መድኃኒታችን በደሙ የዋጀን እሱ ነው። እሱን ነው የምናመልከው። ይህንን ደግሞ ጠንቅቀህ ታውቃለህ። ከጥላቻ የተነሳ ነው እንጂ እንደዚህ የምትለው ማለት ነው። ታውቃለህ ስላሴን እንደምናመልክ ኢየሱስ ክርስቶስን እንደምናመልክ በደንብ ታውቃለህ። ይሄ የጥላቻ መንፈስ ነው እንጂ ማለት ነው። ከቤቱም ነው የወጣሁት ብለሃል። ዲያቆን ነኝ መምህር ነኝ ምናምን ብቻ ብዙ ነገር ትላለህ። እሱን አያገባኝም። ገብቶህም ይሆናል ሳይገባህም ይሆናል የወጣኸው። እኔ ብዙ ልከራከረህ አይደለም የመጣው፣ ግን ማርያምን ያመለክንበት ቦታ፣ ቅዱሳንን ያመለክንበት ቦታ ብትሰጠኝ ደስ ይለኛል። ምክንያቱም እዚህ ጋር ወደ 600 ምናምን ሰው አለ። ሁሉም አብዛኛውን ፕሮቴስታንቶች ናቸው። እነሱ አንተ በምትላቸው መልኩ ኦርቶዶክስ ላይ ከፍተኛ ጥላቻ ነው እንትን እያልክባቸው ያለከው ማለት ነው። ለምን? ምክንያቱም አናመልክም። ይሄንን ኢየሱስ ጌታ ነው አይሉም ማለት እንላለን። በደንብ ነው የምንለው። ለምንድን ነው የማንለው? ኢየሱስ ጌታ ነው። ይኸው ቅድም ራሱ ጻፉ ስትል ከስር ጽፌልሃለሁ። ተረዳኸኝ? አንተ ስለወጣህበት ምን ስላልክበት እኔ የፈለከውን ማስተማር የራስህን እንትኖች ትችላለህ፣ ግን ቤተክርስቲያኗ ማታስተምረውን አታስተምር። አንድ ሁለተኛ ደግሞ አንድ ሰው ወክሎ ኦርቶዶክስ እንዲያረጉ ብለህ ማለት አትችልም፣ አንድ ሰው ባጠፋው ማለት ነው። ምክንያቱም እኔ ፕሮቴስታንት አንድ ሰው ስላጠፋ ፕሮቴስታንት ሁሉ እንዲህ ነው ብዬ አይደለም። ለምን? ፕሮቴስታንት ጓደኞች አሉኝ፣ የቤተሰብ አባልም ሊኖረኝ ይችላል፣ አውቃለሁ። ተረዳኸኝ? አትጨፍልቅ፣ በአንድ አትጨፍልቅ። እኛ ደግሞ የምናመልከውን እናውቃለን ልልክ ነው። ማርያምን ያመለክንበት ቦታ ግን ማስረጃ ፈልጋለሁ። ቅዱሳንን አመለካችሁ የምትለውን ቦታ ማስረጃ ፈልጋለሁ። አመሰግናለሁ። የክርስቶስ ሰላም ይብዛላችሁ። አሜን። ቴንኪዩ። የክርስቶስ ሰላም ይብዛላችሁ ብለሽ ስላልሽ ሰላም ያለው ከሰላም አለቃ ከጌታችን ከኢየሱስ ክርስቶስ ስለሆነ አሜን ብያለሁ። ለአንቺም ለእኔም ለምድራችንም ለሕዝባችንም ይብዛልን ሰላሙ ማለት ነው፣ የጌታ ሰላም። እሺ፣ በጣም ነው የማመሰግነው። ጥያቄሽን ትናንትና ስትናገር በእስልምና ሃይማኖት ምድር ስለማምር ነው ስለማን ነው ተፈጠረ ብሎ የሚል በሱሪያ ወገኖች ሲናገሩ ኡስታዝ የእስልምናው ሃይማኖት ውስጥ የነበረ አሁን በጌታ ወንድማችን የሆነው
እሱ ሲናገር አዎ በኢትዮጵያ ኦርቶዶክስ ታሪክሳን ሰማያትና ምድር ፍጥረት እመቤታችንን ለማመስገን ተፈጠረ ብሎ የሚለውን በታምረ ማርያም መቅደም ላይ ያለ ብዬ እኔ ደጋግሜ ከዚህ በፊት አሳይቻለሁ። ከፈለግሽም እናሳይሻለን። ኦኬ እንደውም በዚህ ጉዳይ ላይ ይህንን ሁሉ ሰምተው አክሊለ የሚባለው ወንድም ሁሉ ጭምር ይህንን አልቀበልም ሲል ነበር። በመጽሐፋችሁ ተጽፎ የተገኘ ነው። በጣም ብዙ ጊዜ አንቺም ይሁንሽ ሌሎች እዚህ እኔ ሰው አይደለሁኝም አልሳሳትም እያልኩ አይደለም እህቴ። በቅነት ስለጠይቅሽ በቅነት ልንገርሽ፣ በእንዲህ አይነት ጨዋነት የሚጠይቁ ኦርቶዶክሳዊ ጥቂቶች ናቸው የሚገኙት እና በጨዋነት ስለጠይቅሽ ልንገርሽ፣ እኔ ሰው ነኝ አልሳሳትም ምናምን ነገር ብዬ አይደለም። ግን በምንም አይነት መልኩ ሰው የኦርቶዶክስን ሃይማኖት እንዲጠላ፣ የጴንጤን ሃይማኖት እንዲጠላ፣ የአይሁድን ሃይማኖት እንዲጠላ፣ የእስልምናን ሃይማኖት እንዲጠላ ተናግሬ አላቅም። ኦኬ አንቺ በኦርቶዶክስ ላይ ስናገር ነው ብዙ ጊዜ የምታውቂው። ግን በእኛው በወንጌላውያን አማኞች ላይ ትክክል ያለውን ነገር ስናገር ስህተቱን ስህተት ስል ያጠፉትን ሰዎች ሲቃወም እንደ እግዚአብሔር ቃል ከጥላቻ አይደለም ከማቅናት ነው። ኦርቶዶክሳውያንን ከጥላቻ አይደለም ከማቅናት ከእግዚአብሔር ቃል አኳያ ትክክል አይደለም ብዬ እላለሁ። አይሁዳውያን ወንድሞች እና እህቶች አሉ፣ እስራኤላውያን ማለት ነው፣ በክርስትና በክርስቶስ የማያምኑ ጌታችን ኢየሱስ ክርስቶስን ገና የሽዋ ብለሽ ስትይ የአይሁዳዊ ስሙ የሽዋ ነውና የጌታችን እውነተኛ ትክክለኛ ስሙ የተጠራበት ስሙ የሽዋ ነውና የሽዋ ብለሽ ስትይ ስሙ ይረገም እያሉ የሚረግሙት ጌታዬን የሚሰድቡት አምላክ አይደለም እያሉ መራቃቸውን የሚተፉ በጣም ብዙዎች አሉ። ከእነሱም ጋር ሁሉ እነሱ እንደዛ ስላሉ እግዚአብሔር ምሕረትን ያደርግላቸዋል። እኔ እንደ ወንጌል አገልጋይ ነግራቸዋለሁ። ጌታዬን እያበሻቀጡ ሲሳደቡ ታግሼ ወንጌል ነግራቸዋለሁ። ከእነሱም ጋር ኃይለኛ የወንጌል ግብ አለ። የገባቸውን ያህል ይነግሩኛል፣ እኔም የገባኝን ያህል ነግራቸዋለሁ። ስለዚህ ግን የአይሁድ ሃይማኖት በዚህ ጋር ኢየሱስ ክርስቶስን የሺዋን ባለማመናችሁ ተሳስታችኋል ብዬ ስል የአይሁድን ሃይማኖት በመጥላት እስራኤላውያንን በመጥላት አይደለም። ማንም በዛ ላይ መጥቶ አይናገርም። ኦርቶዶክስ ጋር ስህተታችሁ ሲወጣ ነው ልታስጠላን ልትጠላን ምናምን። ለምን ደምጣለው? ህዝቤ እኮ ነው። ኦርቶዶክሳውያን እኮ ህዝቤ ነው። የወጣሁበት እኮ ቤተክርስቲያን ነች። ያደግኩባት ቤተክርስቲያን እኮ ናት። ኦኬ እኔ በወጣ ቤተሰቦቼ ዘመዶቼ የወጣሁበት ያደግኩበት የተወለድኩበት አካባቢ አይደለም። ስጋ ዘመዶቼ በእናቴ በአባቴ በኩል እኮ ስንት ትውልድ አለ። እናንተ ባሰሙ እነሱ እንዲሰሙ የወንጌል እናገራለሁ። ቤተሰቤን ማዳን ስላለብኝ አይመለከተም። አንተ የወጣህበትን ብሔር አንተ የወጣህበትን ጎሳ ወንጌል ልትነግር አይገባም ብሎ አይልም። ማንም ሰው ሊለኝ አይችልም። ኦርቶዶክሳውያንን አትስበክ ብሎ ማንም ሰው ሊላቸው ነው። የወንጌል አገልጋይ ነኝ። እስላሞችን እሰብካለሁ፣ ኦርቶዶክሳውያንን እሰብካለሁ፣ አይሁድን እሰብካለሁ። የእኛም የወንጌል አማኞች ውስጥ ትክክል ያልሆኑትን ሰብኬ ትክክል ያልሆነውን በመቃወም ትክክል የሆነውን ነገር ደግሞ አይዟችሁ በርቱ በዚህ በማለት አገለግላለሁ ማለት ነው። ኦኬ ስለዚህ መጽሐፍ ቅዱስ የሚናገረውን የሚቃረን አስተምሮት የጴንጤ የለ ካቶሊክ፣ የኦርቶዶክስ የለ የእስላም፣ የአይሁድ የለ የማንም ይሁን መድኃኔዓለም ምስክር ነው። አልፋታውም። የክርስቶስ አገልጋይ ነኝ። የእግዚአብሔርን ቃል መጽሐፍ ቅዱስ ከሚለው ውጭ የወጣ ትምህርት የሚያስተምር ካለ ለዚህ ትውልድ ማንም ደሙን ያፈሰሰ ፓስተር የለም። ማንም ደሙን ያፈሰሰ ጳጳስ ቄስ ነኝ ብሎ የሚል የለም። ማንም ደሙን ያፈሰሰ ራባይ ነኝ ብሎ የሚል የአይሁድ ማንም ሼካ ነኝ ብሎ የሚል የለም። አማኑኤል ነው ለዚህ ትውልድ ደሙን ያፈሰሰው። ህዝብ የእግዚአብሔር ነው። ትውልድ የእግዚአብሔር ነው። ለትውልድ ቀራንዮ መስቀል ላይ የሞተው ከሥላሴ ሁለተኛው አካል የሆነ ወልድ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ከዘላለም የነበረ አሁንም ያለው ሁሉን አሳልፎም የሚኖር ከድንግል ተወልዶ ለዓለም ቤዛ ሆኖ ቀራንዮ መስቀል ላይ ተሰቅሏል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው በቅዱሳን ነቢያት ተተንብዮአል፣ በቅዱሳት ሐዋርያት ተሰብኳል፣ በቅዱሳን መላእክት በነ ቅዱስ ገብርኤል ሁሉ ጭምር የተሰበከ ወንጌል ነው። ይሄን ወንጌል አጣምማለሁ ብሎ የሚል ቄስ፣ ይሄንን ወንጌል አጣምማለሁ ብሎ የሚል ራባይ፣ ፓስተር፣ ሼክ ይሁን ነብይ ነኝ ብሎ ይበል ዋቴቨር ማንም ይሁን ስጋ ለባሽ የሆነውን አልፈራም። ስለዚህ መረጃ የጠየቅሽኝን ማለት ነው ማርያም እንዴት እንደምታመልኳት ላሳይሽ። መረጃ የራስሽ ነሽ። አሁን ስጠይቅሽ ራስሽ ትመልሸዋለሽ። እህትዬ ከፈለግሽ በመጽሐፍ እናሳይሻለን። ግን በመጀመሪያ ያንቺን ልንገርሽ። እግዚአብሔርን ታመልኪዋለሽ እንደ ኦርቶዶክሳዊ እህት የብልሽ አዎ ነው የምትይው። አመልከዋለሁ እግዚአብሔርን ትያለሽ። እግዚአብሔርን ስታመልኪው በምን እንደምታመልኪው እህትዬ ማይክሽን ክፈችና አሁን አውሪ። መረጃውን ልስጠሽ። እግዚአብሔርን ታመልኪያለሽ፣ ሥላሴን ታመልኪያለሽ። በምን እንደምታመልኪው አምላካችንን እግዚአብሔርን አብ ወልድ መንፈስ ቅዱስን ታመልኪዋለሽ ብዬ አልጠይቅሽም። ስለምታመልኪው ማለት ነው። እንደምታመልኪው ስለማቅ ክርስቲያን ኦርቶዶክስ ነኝ ብለሽ ስላልሽኝ ስለሆንሽም ስታመልኪው በምን እንደምታመልኪው እህትዬ ፈጣሪ እኮ ነው። እንዴት ነው ማላመልከው እኮ ልክ ነው። በምን እንደምታመልኪው ምን በማድረግ በፈጠረው
እምልሽ አንቺ በድርጊት እኔ ማመልከው ማለትህ ነው? አዎ። በምን እንደምታመልከው ነገር ሁሉ አመሰግነዋለሁ፣ አመልከዋለሁ፣ እሰግድለታለሁ። እሺ፣ ታመሰግኛለሽ፣ ትሰግጂለታለሽ፣ የሚገባውን ሁሉ አድርጋለሁ። ሰየው ቴንኪው። ከዚህ ውስጥ አሁን ከስግደቶቹ ከአምልኮ ውስጥ ሁለቱን ነግረሽኛል። ስለሰጠኝ ነገር አመሰግነዋለሽ። ምስጋና የተገባው ጌታ ነውና ታመሰግኘዋለሽ። ደግሞም እሰግድለታለሁ አልሽ። ትዘምሪለታለሽ ማለት በትክክል ትዘምሪለታለሽ አይደል? ትዘምሪለታለሽ። ለሱ የከንፈርሽን ምስጋና የከንፈርሽን ቃል ወይ ደግሞ ምስጋና ከአንደበትሽ ብቻ ሳይሆን በስጦታም ጭምር ገንዘብን በመስጠት ወይ ስለትንም በመሳል የተለያዩ ነገር ለቤተ ክርስቲያን የሚሰጡ ዣንጥላ፣ ጧፍ፣ ዘቢብ ምናምን ነገር የሚባሉትን ሁሉ በመስጠት ሁሉ ጭምር ታመልኪያለሽ አይደል? አስራት በኩራትሽን ምስጋና ነው እንጂ አምልኮ ላይሆን ይችላል። አስራት በኩራትሽን አታወጭም ለቤተ ክርስቲያን? አወጣለሁ። በትክክል ታዲያ እሱ አምልኮ ነው እንዴ? አዎ፣ የአምልኮ ክፍል እኮ አንዱ ነው እህትዬ፣ በመስጠት እግዚአብሔርን ማምለክ ማለት ነው። ጆኒ ስቶፕ ጆኒ፣ በመስጠት እግዚአብሔርን ማምለክ ማለት ነው። እሱ አንዱ የአምልኮ መገለጫ ክፍል ነው እህትዬ። ፋሲካ እኔ ግቢ ከቻልሽ ማለት ነው። አንድ ሰው ማነው? ሆሲዬ ቢዚ ነሽ? ሆሲ አይ ቲንክ ቢዚ ከሆንሽ ፋሲካ ትግባ። ስራ ላይ ነው ብለሽ ስላልሽ ሆሲዬ። ኦኬ ቴንክ ዩ። ስራ ላይ ነው ብለሽ ስላልሽ ማለት ነው። እሺ፣ ስለዚህ እጣችን አምልኮ መገለጫዎች አሉት። ይቅርታ ጉንፋን ነገርም ተደርቦ ነው፣ ግን ብዙም ስላወራው ድምፄ እንትን ብሏል። አንዳንዴ ባስል እንዳይላችሁ። እሺ፣ አምልኮ በመስጠት ሁሉ ጭምር ነው። አምልኮ በመስጠት በመስገድ በመዘመር የተለያዩ ነገሮችን በማድረግ ለእሱ በመገዛት ወደ እሱ በመጸለይ ነው የሚገለጠው ማለት ነው። ስለዚህ ለምሳሌ በቤተ ክርስቲያን ዕጣን፣ ጧፍ፣ ሻማ ገዝተሽ ሰጥተሽ ታውቂያለሽ? አዎ። እሱ ለማን የሰጠሽው? ለጌታ ነው አይደል? ለእግዚአብሔር ነው አይደል? አዎ። አዎ። ስለዚህ ልክ ነው። ያ ዕጣን ይታጠናል አይደል? በቤተ ክርስቲያን የሰጠሽው ዕጣን፣ አዎ፣ ያ ዕጣን በእግዚአብሔር ፊት መስዋዕት ሆኖ ይቀርባል አይደል? በቤተ ክርስቲያን በኦርቶዶክስ አስተምህሮት እሱ የአምልኮ ክፍል አንዱ ነው አይደል? አዎ። በቃ እንደዚህ የመሳሰሉ በጣም ብዙዎች ናቸው ያሉት እህቴ። ለምሳሌ አሁን ዕጣን ትሰጫለሽ፣ መባን ትሰጫለሽ፣ አስራት። ታዲያ እሱ እኮ ለክርስቶስ ነው እንጂ የሰጡት ወይ ለማርያም ወይ ለገብርኤል ለአምልኮ ብዬ አይደለም። ልክ ነው እኮ ነው ብዬሽ። እግዚአብሔርን ስታመልኪ ነው እኮ ያልኩሽ። ለሌሎች ሰጠሽ አይደለም ያልኩሽ። አሁን ስለ እግዚአብሔር የምናወራው ለሌሎች ሰጠሽ አይደለም ያልኩሽ። እሱን እግዚአብሔርን ስታመልኪ ለእግዚአብሔር ነው። ዕጣኑን የሰጠሽው ለእግዚአብሔር ነው። ሻማው ጧፉን የሰጠሽው ወይ ደግሞ ገንዘብ የሰጠሽው አስራትንም የሰጠሽው በኩራትም መባም የተለያዩ ወይ ደግሞ ሙዳይ ምጽዋትም ሰጠሽ ታውቂያለሽ አይደል? አዎ። በቃ እሱን ሁሉ ለእግዚአብሔር ነው የሰጠሽው። ገንዘብ ብትሰጪ ለእግዚአብሔር ነው። ጧፍ ብትሰጪ ለእግዚአብሔር ነው። በቤተክርስቲያናችሁ አስተምሮት መሰረት ያ ለእግዚአብሔር ነው የሚሰጠው ማለት ነው። ለእግዚአብሔር የተሰጠ ነው ማለት ነው። ከአስራት ከበኩራቱ ጀምሮ ዣንጥላም ይሁን እሱ አጥቶ አይደለም ከኔ የሚለምነው እኮ። ልክ ነው። አይ ኖ ስላጣ አይደለም የለመነው። በቃ የአምልኮ መገለጫ አንዱ ክፍል ነው እሱ እህቴ። ስላጣ ነው ምናምን ነገር ብዬ አላልኩሽም። ኦኬ። ስለዚህ ለእግዚአብሔር ተሰግጃለሽ፣ ለእግዚአብሔር ትዘምሪያለሽ፣ ለእግዚአብሔር ታጥኛለሽ። ዕጣን የግድ አንቺ ጥናውን ይዘሽ ባታጥኝም ዕጣኑን ሰተሻል። በአንድ በተዘዋዋሪ ዕጣኑን ሰጠሽ ማለት ካህኑ በጽናው ላይ አድርጎ ሲያጠን ለእግዚአብሔር ነው ማለት ነው፣ በአምልኳችሁ ማለት ነው። ወደ እግዚአብሔር ትዘመማለሽ፣ ወደ እግዚአብሔር ትጸልያለሽ፣ ወደ እግዚአብሔር ስዕለትን ትሳያለሽ። እንደዚህ አይነቱን ነገሮችን ታደርጊያለሽ ማለት ነው። ኦኬ። አሁን መልሼ ደግሞ ልጠይቅሽ፣ ለማርያም ትሰግጃለሽ አትሰግጅም? ሰግዳለሁ። ለማርያም ትዘምሪያለሽ አትዘምሪም? የጸጋ ስግደት ዘምራለሁ። መዝሙሩ እሱንም ትነግረኝ። የጸጋ መዝሙር ነው ወይስ የክብር መዝሙር ነው? የክብር ነው። የክብር መዝሙር ነው። የክብር መዝሙር ነው። የጸጋ መዝሙር አለ እንዴ? እስከማውቀው ድረስ እንግዲህ ስግደት የጸጋ ነው፣ መዝሙር የምስጋና ነው። ኦኬ ጥሩ። ኦኬ ስሩ። እሺ ቆይቼ ጠናዋት ኪዳነ ምሕረት የሚለው መዝሙር ታስታውሻለሽ አይደል? አዎ። እስኪ ምንድነው ብሎ የሚለው ዘምረሽው ታውቂያለሽ? አዎ ዘምረዋለሁ። ልዘምርልክ እንዴ? ፕሊዝ። ለመዝሙር አይሆንም። ፕሊዝ፣ ችግር የለውም። እስኪ ፕሊዝ። ደጅ ጠናው ቆይቼ ኪዳነ ምሕረትን። እንዲህ ነው የሚቀጥለው።
እሺ ከዛስ? ምን ሆነ? አይ ጨርሽው። ተጽናናሁኝ ብቻ እንደዛ ነው። ረሳሁ ሐዘኔን። እሺ ምን ሆነ? አይ ረሳሁ ሐዘኔን። ኦኬ ማዘር በጣም እየደወለችልኝ ነው ከኢትዮጵያ። ልውጣና ወይም መልሼ እገባለሁ። ኦኬ ችግር የለውም። ማለት ቲክቶክ እያዩ ከሆነ ውጭ ብሎች ሌሎች ካልሆነ በስተቀር ትቻለሽ። አይ አይደለም፣ ማዘር ናት ቲክቶክ ተቀበይና ነኝ። ያ ቴንክ ዩ ያ ተቀበይና ነኝ። ችግር የለም። ከፈለሽ እዚህ ሆነሽ ስልክ መቀበል ትችላለሽ። ከፈለሽ ወርደሽ ተቀበለሽ መምጣት ትችላለሽ። ችግር የለም። ያ ኦኬ ቴንክ ዩ ኦኬ። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ ይላል። ማን ነው የፍጡርን ስም ጠርቶ መከራው ያለፈለት? ማን ነው የፍጡርን ስም ጠርቶ የማርያምን ስም ጠርቶ መከራው ያለፈለት? በመጽሐፍ ቅዱስ የትኞቹ ሐዋርያት ናቸው የማርያምን ስም ስጠሩ መከራቸው ያልፋል የተባለው? የትኛው ነቢይ ነው የፍጡርን ስም ጠርቶ መከራ ያለፈለት? እግዚአብሔርን ነበር ስሙን ጠርተው መከራ ያለፈላቸው። መከራህን እንዳለፈዋ ትረሳዋለህ የተባለው በኢዮብ መጽሐፍ ላይ በመዝሙር መጽሐፍት ላይ ግባና ናና አውራኝ አልኩ። እንዴት ወገብህን እንደምፈታው በእግዚአብሔር ቃል አሳያለሁ። ሜዳው ላይ ስትገቡ ማለት መሳደብ መብታችሁ ነው። ይሄ እልም ያለ ድብን ያለ ምንፍቅና ነው። ምክንያቱስ የማርያም ስም የፍጡር ስም ነው። የእሷን ስም ጠርቶ መከራው ያለፈለት የለም። እኔ ያለው ብለህ ብትል ከአንተ በፊት የነበረ ትውልድ አንድ ምሳሌ አታመጡ ከመጽሐፍ ቅዱስ ማለት ነው። አንድ አታመጡ። የፍጡርን ስም ጠርቶ መከራው ያለፈለት ከመጽሐፍ ቅዱስ አንድ አታመጡ። አንድ እሺ አለህ ና ግባሽ። አሁን ተሳድበህ ስትሄድ አሳይሃለሁ። ምርጥ ኦርቶዶክሳዊ ና ግባ። መረጃ ብቻ ነው የምትሰጠን። አለ ብልሃል አደለ? ና ተቀብያለሁ። ማነህ? ቴንክ ዩ ኦኬ። እኔ እንዳውራ ተፈቅድልኛል። እሺ ኦርቶዶክስ ነው ለካ። እሺ ኦኬ አንዴ ኦኬ ታች ያለው አንዴ ጠብቀን። በዚህ በምለው ላይ መልሳለህ ቻቻ። አሁን አንተ በዚህ ስለ ቅዱሳን አማላጅነት ጠይቀህ ነበርና እሱን መልስ መስጠት ፈልጋለሁ። አማላጅነቱን ላይ ቆይ ገና ነው። እዚህ አሁን መዝሙሩ ላይ ያለ የምትለው ካዶ እሱ ይመልስና ከዛ አንተ እዚህ ሆነ ትቀጥላለህ ማለት ነው። ትንሽ ጠብቀኝ ቻቻ። ኦኬ ሰላም፣ እንዴት ነህ? ሰላም አለን፣ እግዚአብሔር ይመስገን። ከየት ነው? ከኦርቶዶክስ ነው? እሺ እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ ብሎ የሚለውን አለ ወይ ከመጽሐፍ ቅዱስ? ከአንተ በፊት የነበረ ትውልድ ከእናንተ በፊት የነበረ ትውልድ ከመጽሐፍ ቅዱስ ልታሳየው እየስል እኔ ብለህ እኔ ምስክር ነኝ። አንተ ምስክር ከአንተ በፊት የነበረ ትውልድ ስሟን መጽሐፍ ቅዱስን ተውና፣ አይ ለምን መጽሐፍ ቅዱስን ጠራው? አንተ ኦርቶዶክስ አማኝ አይደለ? ኦርቶዶክስ አማኝ ነህ አይደል ወንድማችን? ኦርቶዶክስ በመጽሐፍ ቅዱስ ነው አይደል የምትመራው እኮ? ነገርኩህ እኮ እኔ አልኩህ። በቃ ስለዚህ መጽሐፍ ቅዱስ የምትመራ ከሆነ ይሰማል። መጽሐፍ ቅዱስ የምትመራ ከሆነ ወንድሜ የአንተን ነገርከኝ፣ እንደማ ከዚህ በላይ ምስክርነት ምን ትፈልጋለህ ወንድሜ? ከዚህ በላይ ምስክርነት የአንተ ምስክርነት አላምንም። ከአንተ በፊት የነበረ ማርያም በነበረችበት ዘመን የዛሬ 2000 ዓመት የነበረች ናት። በዚህ 2000 ዓመት ውስጥ ከአንተ በፊት ስሟን ጠርቶ ከመከራ የዳነ ትውልድ በመጽሐፍ ቅዱስ ውስጥ አሳየ። መጽሐፍ ቅዱስን ተዋት በለኝ። ኦርቶዶክስ አማኝ እንደመሆን መጠን ኦርቶዶክስ ጥቅሱን ስለኝ እኔ ያወጣዋለሁ። እኔ ያለኝ እኔ ጋር እዚህ ጋር የኦርቶዶክስ ብዙ ይቅርታ አድርግልኝ፣ ብዙ መጽሐፍ በመስቀል ጥቅስ አላውቅም። በቃ ቴንክ ዩ ሶሪ፣ እየመሰከርኩ ነው። ተባረክ። የአንተ ምስክርነት ሚዛን አይደፋም። መጽሐፍ ቅዱስ ምስክርነት ነው ያልኩት። ከአንተ በፊት የነበረ እሱን ተቀበል፣ ከፈለግህ አትቀበል እኮ። የአንተንም አንቀበልም። ያንተን በምን እንቀበላለን? አትቀበል እኮ መብትህ ነው። ያንተንም እኮ ማንም አይቀበልም። እኔ ኦርቶዶክስ የምትመራው በአንተ እምነት አይደለም። ኦርቶዶክስ የምትመራው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሰማንያ አሐዱ አለ። ኦኬ። ስለዚህ ማርያም በአንተ ዘመን ወይ በእኔ ዘመን አይደለም የነበረችው። ከኛ በፊት የነበረ ትውልድ በዚህ 2000 ዓመት ውስጥ ማን ነበረ? እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ ብሎ የዘመረላትና ወይ ደግሞ ባይዘምርላትም ስሟን ጠርቶ መከራ ያለፈለት ትውልድ ከመጽሐፍ ቅዱስ ልታሳይ ይገባል።
ማርያም ማለት በዚህ በ21ኛው መቶ ክፍለ ዘመን ያለች ትውልድ አይደለችም። ጌታ በስጋ በነበረበት ዘመን የዛሬ 2000 ዓመት የነበረች እናት ናት። ስለዚህ ሌላ አለ እኔ ስትሉ የነበራችሁ ታች ምነው ጠፋችሁ? ገዝት አላካችሁም፣ ግን እኔ ያለው ስትሉ ነበር። ኑ ግቡና መልሶ ኦርቶዶክሳውያን ቻቻ የሚለው ቻቻ ቆይ በምልጃው ብሎ ነው ያለው። የመዝሙሩ ላይ እንትን ልበለው ብዬ ነው፣ ጥቂት ታገሰኝ ብዬ ነው። እሱ ምልጃ ላይ ነው ትኩረት ማድረግ የፈለገው። ሰጠዋለሁ አለ ስሟን ጠርቶ መከራ ያለፈለት ከአንተ በፊት የነበረ ትውልድ የምትናገረው ኦኬ የለም ቃሉን ያውቀውም ግን ምስክር መሆን ይችላል እኮ። ታዲያ ምን አጠር ኤርሚያስ የሚባል ስቤዋለሁ። ያው እኔ ያለው አስገባኝ። ኦኬ ኤርሚያስ ከዚህ ቤት አውርቻለሁ። እሺ ኤርሚያስ በመዝሙሩ ጉዳይ ነው የገባው? በመዝሙሩ ጉዳይ ነው የገባሁት። እሺ ከአንተ በፊት ማርያም የነበረችው የዛሬ 2000 ዓመት ነው አይደል? 2000 ዓመት። ኦኬ አንተ ስሟን ጠርተህ ከመከራው አልፎልሃል አይደል? በሚገባ ከአንተ በፊት የነበረ ትውልድ የማርያምን ስም በመጥራት ወይ የሌላ ፍጡር ስም በመጥራት መከራው ያለፈለት ከመጽሐፍ ቅዱስ ላይ ከ80 አንድ ቦታ ጠቁመኝ። የለም። ስለዚህ ያንተም ተራ የቡና ወሬ ነው ማለት ነው። ስለዚህ ያንተም መከራ አላለፈም። ከአንተ ፊት የነበረ ትውልድ ስሟን ጠርቶ መከራው ካላለፈ አንተ የመጀመሪያ ክርስትና ገፈት ቀማሽ የመጀመሪያ ክርስቲያን አይደለም። ክርስትና የ21ኛው መቶ ክፍለ ዘመን ትውልድ የኖረው ህይወት የመጀመሪያ ነዋሪዎች አይደለን። ከኛ በፊት 20 ትውልድ አልፏል። በ2000 ዓመት ውስጥ 20 ትውልድ። ይሄ 20 ትውልድ በ20 ትውልድ ውስጥ ማርያምን ስሟን ጠርቶ ከመከራው ያለፈለት ስሟን ጠርቶ የዳነ ስሟን ጠርቶ ከመከራ የተጽናና የዳነ ማንም የለም፣ መጽሐፍ ቅዱስ ላይ የለም። ስለዚህ ዝማሬያችሁ ሁሉ መጽሐፍ ቅዱስ ያልሆነ ነው ማለት ነው። ጥሩ ጥያቄ ላቅርብና አያይዘን መልስ እንስጠው። አንድ ነገር አጽንኦት ያስፈልጋል። ለመማር እስከሆነ ድረስ ይህን ቤት የከፈትከው ሚዩት አድርገው። መጽሐፍ ቅዱስ ላይ የለም ብለህ ስላልከኝ ጫወታው እዚህ ጋር ያበቃል። ሌላ ጥያቄ ካለ ሚዩት አድርገው እናጠብቀን። ቻቻ ቅድም ብሎ ስላለ ለእሱ መስጠት አለብኝ። ረጅም ሰዓት ስለተቀመጠ መዝሙሩን እኮ አጽንኦት ሰጥተን እንድናየው መሆን አለብን። ወንድሜ ሰማኝ ኤርሚያስ ፌር ነው። ምንም እኮ የሚያጣላ ጉዳይ የለም። እኮ ሰፊ ምህዳር ነው። ሰፊው የእግዚአብሔር ቃል ነው የምንማማርበትና አላውርድህም። እዚሁ ሚዩት አድርገህ ተቀመጠ ወንድሜ። እሺ ጠይቄ መጽሐፍ እዚህ ላይ የሚያያዝ ስለሆነ ነው። አሁን ስለሱ ስለምልጃው ስለቆይና እዚህ ጋር ግን የምናነሳውን ሀሳብ እንዳስወርድ ፈለግ ካልተግባባ ምን ይደረጋል? ያው ጉልበተ ማውረድ ነው ታችሁ ረድ በቃ። አይ እኔ ያልኩትኝ መጣህ ከመዝሙሩ ጋር ጠየቅኩህ። መጽሐፍ ቅዱስ ያለው ቤት ስለ የለም አልከኝ። በቃ መልሱ መለስከልኝ ማለት ነው። ቀጣይ ያለ ነገር ካለ ሚዩት አድርገህ ተቀመጥ። ቻቻ ቆይቷል፣ ኦርቶዶክሳዊ ነው፣ እድል ልስጠው ነው ያልኩህ። አይ ብለህ ካልክ ታችሁ ረድ ማለት ነው። ቴንክ ዩ በቃ ቻቻ ስለ ቅዱሳን ምልጃ ነው ያልከኝ። በመዝሙሩ ላይ የምትለው ነገር ካለ ማለት ትችላለህ ቻቻ። አይ ብለህ ካልከኝ ኦኬ ጎይ ምልጃ ነው ያልከው። ኤርሚያስ አመሰግናለሁ ይህን እድል ስለሰጠኝ። ድጋሚ ማታ እኔ መምህር አይደለሁም ብዬ በእግዚአብሔር ስም አስምለኝ የእግዚአብሔርን ስም ልታከብር አልቻልክም። አይደለሁም አሁንም በዚያው አቋሜ ነው እንትን የምለው። ያመጣቸው ፎቶዎች እኔ አይደሉም፣ ዳውንሎድ የተደረጉ ምስሎች ናቸው። ስለዚህ በዛ በኩል ምናልባት ሻገገት ይቅርታ መጠየቅ የምትችል ከሆነ ብዙ ነገር ብለኛል። ይቅርታ መጠየቅ ጥሩ ነው። ካልሆነም ችግር የለም። እዚህ ያሉ ሰዎች ማየት ይችላሉ የኔን ፕሮፋይል፣ ቻቻ የሚለው ፕሮፋይል ውስጥ ገብተው። አንደኛ ይሄ ነው። ሁለተኛ የቅዱሳን ምልጃ በዚህ ጉዳይ ላይ የምትለው ካለ ላዳምጥ። አይምለው ነገር የለም። እሱንማ ጨርሼ እኮ 2 ጊዜ አስገብቼ 2 ጊዜ ጠይቄህ 2 ጊዜ ወርደሃል። አንተን ምንም ይቅርታ መጠይቅበት የለም የቅዱሳን ምልጃ ላይ። ኦልራይት የቅዱሳን ምልጃን በተመለከተ ቅዱሳን ያማልዳሉ። ይሄ ደግሞ ያው በመጽሐፍ ቅዱስ ብዙ ቦታ በአጸደ ነፍስ ሳሉ ጭምር ያማልዳሉ። አሁን በዚህ በህይወት ባይኖሩም ያማልዳሉ። እናንተ ያን ተቋም ያማልዱ ነውና ይለምናሉ፣ ያማልዳሉ፣ ስለኛ ይጨነቃሉ። ይሄም ደግሞ መጽሐፍ ቅዱሳዊ መሰረት አለው ነው። እሺ ቴንክ ዩ። ከቅዱሳን አንዷ ማርያም ናት አይደል? አዎ። የእሷን ማመለድ በደንብ ነጥለህ ከነገርከኝ
የእሷን ማማለድነት ጥለህ ከነገርከኝ የሌሎቹን በሙሉ አምንልሃለሁ። በአጸደ ነፍስ እሷ እንደምትማልድ ከነገርከኝ ማለት ነው። ማንን? ማርያምን። የእሷን ብቻ ነጥለው መናገር አያስፈልግም። ቅዱሳን ያማልዳሉ የሚለውን ከፈለክ ታመጣ ትለዋለህ። ግን የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል አይደል? በቤተክርስቲያናቸው አስተምሮት። አዎ በቃ ስለምትበልጠዋ ከቅዱሳን ሁሉ ስለምትበልጠዋ ስለ ማርያም ካወራኝ ሌሎቹ በሙሉ ከእሷ ያነሱ ናቸውና በእሷ ይያዝልሃል አልኩ። እዚህም እዛም ክብሯን በተመለከተ የማርያም ክብር ከሌሎች ቅዱሳን ክብር እንደሚበልጥ በተመለከተ እሱ መጽሐፍ ቅዱሳዊ ማስረጃ መስጠት፣ ከዚያ በኋላ ቅዱሳን ደግሞ ያማልዳሉ። እሱን አላልኩም። አሁን ክብሯ ይበልጣል አይበልጥም ማስረጃ አስጠኛ አይደለም ያልኩት። ማማለድ ታማልዳለች ብዬ ስለ ቅዱሳን ያማልዳሉ። ከቅዱሳን ሁሉ ጋር ታማልዳለች። ኦኬ። ስለዚህ ማርያም ያለ ቅዱሳን ከበባ ቅዱሳን እቅፍ ድግፍ ካላደረጓት ብቻዋን አይሆንላትም እያልከኝ ነው ወይስ ማርያም ቅዱሳን የትኛውም ቅዱስ ፕራይቬትሊ ወደ አምላኩ ስለ ሕዝብ እንደሚጸልየው ይሄ መጽሐፍ ቅዱሳዊ በብሉይ ኪዳንም በሐዲያንም ያለ ነው። እሷም እንደዚሁ እኛ እያንዳንዳችን በግል አማልጅንስ ብለን ስንጠይቃት ታማልዳለች። ሌሎችም ቅዱሳኖች እንዲሁ አማልዱን ብለን ስንጠይቅ ያማልዳሉ። ይሄ መጽሐፍ ቅዱሳዊ መሰረት። ስለዚህ በመደዳ እናድርገው። በመጀመሪያ የማርያምን ማማለድ ንገረኝ። በአጸደ ነፍስ አዳምጠኝ። እንግዲህ ቅዱሳንን እንዳጠቃላይ ቅዱሳንን ይዘን ነው ሌሎችን ቅዱሳን ተዋቸውና ማርያም ከሌሎች ቅዱሳን ትበልጣለች ብላችሁ እኔ ጀመርኩልህ። ኦኬ እሺ፣ ኦኬ ማርያምን እሺ እንተዋት። ስለ ሙሴ ንገረኝ። የሙሴ አማላጅነት በአጸደ ነፍስ ሙሴ ልቀይርልህ። ስለ ሙሴ ንገረኝ። ስለ ማርያም እንዳትነግረኝ፣ ስለ ሙሴ ንገረኝ። ከቅዱሳን አንዱ አይደለም? አዎ ንገረኝ። ስለ ሙሴ ማማለድ በአጸደ ነፍስ በአጸደ ነፍስ አማልድ ንገረኝ። የሙሴን የማርያምን እንዳጠቅስልኝ፣ ማንንም እንዳጠቅስልኝ ስለ ሙሴ ንገረኝ። እሱ ከቅዱሳን አንዱ ነው አይደለም? እኔ ነው አይደለም አላልኩም። ሂዝ ሆሊ ማን ሂዝ ፕሮፌት፣ እግዚአብሔር ነብይ ነው። በአማርኛው ሆሊ ማን ማለት ያው ቅዱስ ነው፣ ቅዱስ ሰው ማለት ነው። ነብይ ነው። አድማጮች እንዲረዱ ነው። ኧረ ችግር የለም። ነብይ ነው፣ ቅዱስ ሰው ነው። እሺ ስለዚህ መጽሐፍ ቅዱስን ግለጥልኝ። ኦኬ በአጸደ ነፍስ የቱ ጋር ልክፈትልህ? ዮሐንስን መቃቢያንን ትከፍትልኛለህ? መቃቢያን እኔ አልቀበለውም። መጽሐፍ ቅዱስ መቃቢያን አትቀበለውም? ልክፈትልህ። መቃቢያንን አትቀበለውም? ችግር የለም። እሺ ልክፈትልህ። ያው ምክንያት እንዳልሰጠ ዮሐንስ ራእይ ምክንያት ላለመስጠት መቃቢያን ስንት መቃቢያን ዮሐንስ ራእይ መቃቢያን ስንት እኔም ምክንያት መስጠት አልፈልግም። ዮሐንስ ራእይ ሂድ። ምክንያት ላለመስጠት ካልሆነ ታች ትወርዳለህ። መቃቢያን ስንት ዮሐንስ ራእይ ሂድ። ዮሐንስ ራእይን ከፍትልሃለሁ። መቃቢያን ስንት ካልሆነ እታች አወርድሃለሁ። አሁን ሁለተኛ ከደገምከው እታች አወርድሃለሁ። ይኸው 80 ያሉ ነው። መቃቢያን አውጥቻለሁ። መቃቢያንንም እቀበልልሃለሁ። ራእይ ዮሐንስንም እቀበልልሃለሁ። መቃቢያን ስንት ዮሐንስ ራእይ ሂድ። እታች ውረድ። በቃ ቻው ቻው። ሌላ ተረኛ ነው። እንደዚህ ነው። አየው በማርያም ጠየቅኩት። የማርያምን ብቻዋን ማውራት አልፈልግም አለ እና ከሌሎች ጋር ነው ማውራት አለ። ኦኬ አንዴ ቆይ፣ ይቅርታ። የማርያምን አላወራም አለ። ከሌሎቹ ጋር ካልሆነ በስተቀር እሷን ነጥዬ ብቻዋን አላወራም አለ። ልቀይር ላልኩት ሙሴን አልኩት። የሙሴን በአጸደ ነፍስ የማርያምን በአጸደ ነፍስ አሳየኝ አልኩት። ሊያሳየኝ አልፈልግም። ከሌሎቹ ጋር ካልሆነ በስተቀር እሷን ነጥዬ አላወራም አለ። ያለ መናጆ እሷን አያወራም። ከመናጆ ጋር ነው የሚያወራት። መናጆ ይባላል። አንድ በግ ለመሸጥ ስትፈልግ ሌሎች በጎችን ሁሉ ይዘህ ትሄዳለህ። መናጆ ተብሎ ይባላል። በጉ ብቻውን ስትጎትተው ወደ ገበያ ስትሄድ እንዳያታግልህ ከሌሎች በጎች ጋር ወይ ለገበያ በሚሸጡ በጎች ጋር አብረን እንቀላቅለው እንወስዳለን፣ ወይ ደግሞ ከቤት ውስጥ የማይሸጡ በጎችን አብረን ይዘው ሄደን ያኛው ተሸጦ እነሱ ይመለሳሉ። አሁን እያለ ነው ማርያምን ብቻዋን ነጥያ አላወራም። ማማለዷን በአጸደ ነፍስ አለ። ለምን?
መረጃ ስለሌላቸው መረጃ አልቦ ስለሆነ ማለት ነው። ፈራ ማለት ነው። እሺ ሰው ልቀይርልህ አልኩት። ጻድቅ ሰው ሙሴ ቅዱስ ሰው ነው? ቅዱስ አይደል? ሆሊ ማን ነው አልኩት። ነብይ ነው። ቅዱስ ሰው ነው አልኩት። ኦኬ አምጣ መረጃ። ራዕይ ዮሐንስ አለ። ራዕይ ዮሐንስ ኦኬ ላወጣልህ ስል ነው መቃቢያን ብሎ ሲል መቃቢያን አልቀበለውም ብሎ ሲል ምክንያት ላለመስጠት ይኸው መቃቢያን ብዬ አወጣሁልኝ። በፍጹም ራዕይ ዮሐንስ አለ። ዚስ ኢዝ ኦርቶዶክስ። እፊቴ ቆማችሁ አታወሩ። የቅዱሳን ምልጃ ብሎ የሚለው ማለት ነው። የቅዱሳን ምልጃ የሚባለው ምን ነው? የሁሉ ሰው ጠፋ። ገስት ላይ ምንድነው አሁን እነኚህ የተላኩት? የላኩት እነማን ናቸው? ኦኬ ገስት ላይ ያሉትን እስኪ ወገኖች እያያችሁ አውርዷቸው። ዘማኝ ኦርቶዶክሳውያን ብቻ ካላችሁ ፕሊስ በቃ አንድ ቦታ ነው የቀረው። አንድ ቁጥር ጻፉ። ቅዱሳን ይኸው ገባ። እሺ እንዴት ነው አለው? እግዚአብሔር ይመስገን። አሰማት ነው ወይስ አስማት ነው? አስማት ነው ስም። በአሁኑ ላይ ቅሬታ ስራ ላይ ነው። እኔ ገራከረ ምናምን ሳይሆን በየትኛው ላይ? በአሁኑ በገባው ሰውዬ። እሺ ስማ፣ አንድ በግ ልሸጥ ስትወጣ ሙሉውን በግ ይዘህ አትወጣም። አንተ ነሱን የምታውቀው። እኛ ገጠር ስላደግን መናጆ ብለን የምንነዳዋለን። ብዙ በጎች እያሉ ስማ፣ ከበጎቹ መሀል እኮ በጉን ለመሸጥ እኮ በግ እኮ መሆን የለ። እታች ውረድ። ገጠር ስታድግ እንደኔ የገጠሩን ዓለም ትናገራለህ። እንደኔ ገበሬ ከሆንክ ማለት ነው። ኦኬ አንተ በግ ምናልባት ለፋሲካ ከተማ ሲገዛልህ በግ ተደግፈ ነው ፎቶ የምትነሳው። የት ታውቃለህ የገጠሩን ዓለም? እኔን ገበሬውን ጠይቀኝ። ኦኬ ስለ በግ ልታወራ ትመጣለህ። ስለ ማርያም ማውራት ብለህ ስትባል እሺ ኮፊላንድ ለእኔ ሊያስረዳኝ አልኩ እኮ። ለገበሬውን ለእኔ ሊያስረዳኝ ይሯሯጣል። ነግራችኋል አይደል? እኔ ከተማ አይደለሁም ገበሬ ነኝ። የኢትዮጵያ ፒውር ባላገር የገጠር ገበሬ ማለት ነው። የማጭዱ አሻራ እጄ ላይ ያለ ማለት ይታያል። መጥተህ ስለ ገበሬ ልታስረዳኝ፣ ስለ በሬ፣ ስለ ሞፈር፣ ስለ ቀንበር፣ ስለ በጎች፣ ስለ መናጆ ገበያ መንዳት ምናምን ነገር መቀናጆ ልትነግረኝ ልታብራራልኝ ማለት ነው። ፒያሳ መሀል ተወልደህ ሽምብራ እሸት ስናመጣልህ ነው እየጠረጠርክ በ10 ሳንቲም በስሙን ገዝተህ ትበላ የነበረው። ገጠሩን ዓለም ስታቅ ነው መናጆ ማለት ምን ማለት እንደሆነ ሲገባ ነው። ኦኬ ኮፊላንድ ሰላም ላንተ ይሁን። ኮፊላንድ ብሎክ እንዳላረግህ አትደበቅ። ኦኬ ስለዚህ አስወግጃለሁ። ኮፊ እኮ ሙስሊም ነው። ኦኬ በቃ ሻኛዋለሁ። ሳምቡሳውን ይብላ ልኬዋለሁ ወደ አብርሃም እቅፍ ሳይሆን። እሺ ፋሲካዬ የምትይው ነገር ካለ እህቶች የምትሉት ነገር ካለ ሰኒዬም ናርዲን ሪታዬ ትችላላችሁ። ቻቻ በደንብ ታወራኛለህ። መቃቢያ ላይ ታወራለህ። አወራለሁ። ዮሐንስ ቤት ይኸውልህ ኤርሚያስ ማስወረድ እኔ ዮሐንስን ብዬ አድምጠኛ ዮሐንስ ውስጥ ማስወረድ አሁንም ማስወረድ መፍትሄ አይሆንም። ዮሐንስ ራእይ ቻቻ ለምን አታዳምጥም? ቻቻ እየቆየ ነው የሚደርስህ ወይስ ምንድን ነው እንዴ? እሱ ሲያወራ ትናንትና እኮ ከዳኒ ቤት ነበር። ዳኒ ቤት እንደዚህ በጣም ተናግረህ እኮ ነው የወጣ። ዛሬ ደግሞ እየደገምክ እኮ ነው። ምን ነው? እኔ ይኸውልሽ መጀመሪያ በሌላ እያቀረቡት መረጃ አዳምጪኝ ሰላሜ፣ አዳምጪኝ። ኤርሜ ድል ሰጠው እኮ ነው ያገባ። እኔ ነኝ ትናንትና ያስወጣው። ይኸውልሽ ሰላሜ፣ በጣም እየወጣህ እኮ ነው። ምንም አልወጣሁም። በስርዓት ነው የምናገረው። ምንም ኃይለ ቃል አልተናገርኩም። ኢቭን ኢሞሽኔን በጣም በቴምፐሬን በጣም ተቆጣጥሬ ነው የምናገረው። ማስወጣትም አያስፈልግም ክፉ ነገር ስላልተናገርኩ። እሺ ችግር የለም። መቃቢያ ላይ ልታሳየን የፈለግከውን አትፈልገውም? እሱን አልፈልገውም። እንትን ላይ በዮሐንስ ራእይ ላይ እሺ ከዚህ ከዲትሮ ካኖኒካል
ራዕየ ዮሐንስ ላይ እንደሄደለ ከዚህ ከዴትሮካኖኒካል ከተጨማሪ የብሉይ ኪዳን መጽሐፍት ላይ አንተ መጥቀስ አትፈልግም? ስለ ቅዱሳን ምልጃ የለም። በቃ ከዮሐንስ ላይ መጥቀስ አትፈልግም? ከዚህ ከዴትሮካኖኒካል ከብሉይ ኪዳን ከጨማሪ መጽሐፍት ላይ መጥቀስ አልፈልግም። እኔ ጠቅሴ ባሳየስ መስማት አትፈልግም? እሰማለሁኝ፣ ችግር የለም። የኔን እድል ከሰጠኝ። እሺ ቴንኪው። ዮሐንስ ራእይ ላይ ሄጄላለሁ። እኔ ከዚህ ከዴትሮካኖኒካልም ከብሉይም ከዚህኛም ከተጨማሪም ከአዲስ ኪዳንም ጠቅሼ ያሳያለሁ። ዮሐንስ ራእይ ላይ ሄድልህ የፈለግከው መጽሐፍ ላይ ሄድ። ምዕራፍ ስንት ቁጥር ስንት? እዛ ምዕራፍ 8 ቁጥር ስንት? ቁጥር 3 ጀምሮ መሰለኝ። እስኪ ልክፈት ነኝ። ኦኬ ከአንድ ጀምሮ ላንብብልህ እስከ ቁጥር 5 ድረስ ያለው ማለት ነው። የቅዱሳኑ ጸሎት ብሎ የሚለው አይደል? በመልአኩ እጅ ወጣ ብሎ የሚለው ከምዕራፍ የቅዱሳን ጸሎት እንዲጨመርበት ከመልአኩ እጅ ዕጣን ወጣ ብሎ የሚለው አይደል? ከ1 እስከ 5 ላንብብልህ። ራዕይ መጽሐፍ ምዕራፍ 8 ማለት ነው። መጽሐፍ ማማለዳቸውን ትነግረኛለህ ማለት ነው በአጸደ ነፍስ። እሺ 7ኛው ማኅተም በተፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙት 7ቱ መላእክት አየሁ። ይታያል አይደል? በኋላ ስታነብ ተሳስታ እንዳትለኝ ያዱ ነው ማለት ነው። 7 መለከትም ተሰጣቸው። ሌላ መልአክ ወጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሠዊያው ላይ የቅዱሳን ሁሉ ጸሎትን እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ከእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሠዊያውን እሳት ሞላበት። ቆይ ልጨርሰው እስከ ቁጥር 5 አይደል ያልኩህ? ልጨርሰው አታቋርጠኝ። መልአኩም ጥናውን ይዞ የመሠዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም መናወጥም ሆነ ይላል። እሺ የቅዱሳን ጸሎት በአጸደ ነፍስ ማማለድ ብሎ የሚለው ምልጃ ማለት ነው። የቅዱሳን ምልጃ በአጸደ ነፍስ የሙሴ ነው። ስጠኝ ብዬ ስልህ ሙሴ ነው ብለኛል። የማርያምን ትተዋል በነጠላ። የሙሴ የት አለ? ሙሴን እዚህ ከቅዱሳን አንዱ ሙሴ ነው። ሙሴን አሳየን እዚህ ጋር ይኸው እያሳየው እኮ ነው። ከቅዱሳን አንዱ ሙሴ ነው። አድምጠኝ። ሙሴ እዚህ ጋር ጸለየ ይልሃል። ከቅዱሳን አንዱ እኔ ስለ ሙሴ ነው የጠየኩህ። ይኸው ከቅዱሳን አንዱ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። እሺ ቅዱሳን ጸሎት እንደሚያደርጉ አድምጠኝ። እሺ ቴንኪው። እነዚህ ቅዱሳን የት ነው ያሉት? የምጠይቅህን ስትመልስልኝ የምጽፈው በኋላ እንዳትክድ ነው። እነዚህ ቅዱሳን የት ነው ያሉት? በላይ በሰማይ አባታቸው። እነዚህ ቅዱሳን በላይ በሰማይ ነው ያሉት አለ። በላይ በሰማይ በሰማይ። ኦኬ እሺ። መልአኩ የት ነው ያለው? በዙፋኑ ፊት ከነሱ ጋር። መልአኩ በማን ፊት? በበጉ ዙፋን ፊት ከነሱ ጋር ከቅዱሳኑ ጋር በሰማይ ነው ያለው መልአኩ። አሁን የሚናገር ይሄ የሚያወራው እኮ ጥያቄ ላይ አንበናል። እያብራራኸው ነው። ህዝብ እየሰማ ነው። እኔም እየሰማው ነው። ሀሳብ እንዳትቀይረው እየጻፍኩ ነው። በኋላ እንትን እንዳትል ማለት ነው። እሺ መልአኩ በሰማይ ነው ያለው ማለት ነው። መሠዊያው የት ነው ያለው? በሰማይ መቅደሱ። ኮሜንት ዝጉልኝ እህትዬው። በሰማይ ባለው መቅደሱ፣ በሰማይ ባለው መቅደስ። መሠዊያው በዚህ ሰማይ ነው። ኮሜንት ዝጉልኝ አልኩኝ ከወገኖች። ኦኬ ቴንክ ዩ ተባረኩ። እሺ ዕጣኑን ተሰጠው ይላል። ዕጣኑ ከየት ነው የተሰጠው? ዕጣኑን ማን የሰጠው? ከየት ነው የተሰጠው? አነበብከው አይደለም? ዕጣን ተሰጠው እንዲጨምር። ሌላ መልአክ መጣና አልጠየኩም። እባክህ እንዳትረብሽ። 800 ሰው እየሰማን ነው።
ደርዝ ያለው ነገር እናውራ፣ ትውልድ ይማርበት፣ እኔም ልማርበት። እጣኑን ማን የሰጠው? እጣኑን ማን የሰጠው? ስለሌላው መልአክ አታውራ። እጣኑን ማን የሰጠው? ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል እኮ። ዕጣኑን ማን እኮ ተሰጠው ማለት ዕጣኑን ማን የሰጠው ነው የእኔ ጥያቄ። ሮጦ ሮጦ ማሰሪያው ጭራሮ ምናምን እንደሚባለው አይነት ማለት ዕጣኑን ማን የሰጠው? አሁን ጥያቄ ግራ። ብዙ ዕጣን ተሰጠው ይላል እኮ። ማን የሰጠው? ለመልአኩ ዕጣኑን የሰጠው ማን ነው? ይህን ሳታውቅ ነው ቅዱሳን ያማልዳሉ ብለህ ዝም ብለህ እግዚአብሔር ቃል ላይ አውራ ዶሮ ይመስል ልትሞነጫጭርብኝ የመጣው? ማን የሰጠው ዕጣኑን? ይህን ሁሉ እኮ ነው የምጠይቀው። ማን ነው ዕጣኑን ማን የሰጠው ለመልአኩ? መልስ። አሁን ይሄ ክርክር ነው ምንድን ነው ያስከው? አሁን ስለ ቅዱሳን ያማልዳሉ ብለኛል። ራእይ መጽሐፍ ምዕራፍ 8 ልብ በሉ። 80 አሐዱ ነው ያዝኩትኝ የኦርቶዶክስ የራሳቸው መጽሐፍ። ይህንን 80 አሐዱ የተባለውን ከ27ቱን አዲስ ኪዳንና የ39 ብሉይ ኪዳን እቀበላለሁ፣ አምናለሁ። ይሄ የአምላኬ ቃል ነው። ወንድማችን ቅዱሳን በሰማይ በአጸደ ነፍስ ያማልዳሉ ብሎ ማርያምን ስጠይቀው እምቢ ብሎ የሙሴን በየስለው እምቢ ያለ በተናጠል አይ በጠቅላላ እያዝልኝ በቅዱሳን ውስጥ ነው መደበቅ የምፈልገው አለ። እኔ ደግሞ ጎርጉሬ ፈልፍዬ አውጥቼ በየተናጠል ጠይቃለሁ። ከዛ ተነግረናል። እሺ መልአኩ በሰማይ ነው ያለው፣ መሰዊያውም በሰማይ ነው ያለው፣ እነዚህም ቅዱሳን በሰማይ ናቸው ያለው። ለመልአኩ ዕጣኑን የሰጠው ማን ነው? ወንድምዬ ቻቻ አሁን ይኸውልህ ታዳምጠኛለህ? ታዳምጣለህ ወይ? ስለ መድኃኒዓለም እያዳመጥኩ ነው። ዕጣኑን ማን ነው የሰጠው? ታዲያ ይኸውልህ እኔም እንዳወራ የምታዳምጥ ከሆነ ዝም ብሎ ማደናገር ከሆነ ልነግርህ ነው እኮ። መልስልህ። መለከቱን ማን ነው የሰጣቸው? እኔ የምጠይቀህ አንተ ነህ ክፍሉን ያመጣው። መለከቱን ማን ነው የሰጣቸው? እሱን አንተ ባመጣው ጥቅስ እኔ አልጠየቅም። ኦኬ አንተ መለከቱን ማን ነው? እታችን እንዳላወርድ ብራዘር፣ ከገወረድ ማፈሪያ ሆነ ታች ትወርዳለህ ማለት ነው። ልብ በለህ ስማ። እኔ የምጠይቀን ጥያቄ ቆይ እኔ ጥያቄውን ልቀበልና አንተ ተጠይቃት በለኝ። ቅዱሳን ያማልዳሉ ብለህ ራእይ መጽሐፍ ምዕራፍ 8 አንተን የጠቀስከውን ጥቅስ የማብራራት ግዴታ አለብህ። እዚህ መናፍቃን አይደል ብለህ ምትለን፣ መናፍቃን ቤት ነው የገባው። መናፍቃኑ ማሳመን አለብህ፣ በአፍ ማስያዝ አለብህ። ስለዚህ እዚህ ክፍል ላይ የተሰጠው ማን ነው? ሰጪው ምንድን ነው? ሰጪው ማን ነው? የተሰጠው ማን ነው? የተሰጠው ምንድን ነው? ቅዱሳን እንዴት ነው የማለዱት? የቅዱሳን ጸሎት ከዕጣኑ ጋር የተጨመረው አጨማመሩ እንዴት ነው? ወደ እግዚአብሔር ፊት ወጣ? ይህን ሁሉ ጥያቄ አንተ ላይ ነው የሚረባው፣ አንተ ላይ ነው የምትመልሰው። እኔን መልሰህ እኔን አጠይቀኝ። ባመጣው ጥቅስ እኔ ቅዱሳን ያማልዳሉ ብዬ አድመጠኝና ልስጥህ። እኔ ቅዱሳን ያማልዳሉ ብዬ ራእይ መጽሐፍ ምዕራፍ 8 ቁጥር 1 እስከ 5 ድረስ ይህን ጥቅስ እኔ ያላመጣሁትም። ቅዱሳን ያማልዳሉ በአጸደ ነፍስ ብዬ ይህን ጥቅስ ካላመጣሁት ያላመጣሁትን ጥቅስ ቅዱሳን በሰማይ ያማልዳሉ ብዬ ያላመጣሁትን ጥቅስ እንዳብራራ አጠይቀኝ። አንተ ነው ያመጣው፣ አንተ ታብራራታለህ፣ እኔ ጠይቃለሁ። ቻለው እንግዲህ ቻቻ። ይሄ አንዴ መተበታል እንደ ቡሄ ልጅ፣ ምንም ማምለጫ የለም በለው። እንግዲህ ዕጣኑን ማን የሰጠው? ማን የሰጠው? አንተ ያመጣውን ጥቅስ እኔ እንዳብራራልህ እንዳጠብቅ እኔ ጠያቂ። እኔ ቅዱሳን በአጸደ ነፍስ ይማልዳሉ ብዬ ይህን ጥቅስ አላመጣሁትም። ፍጠን አድርግ። እዚህ ቅዱሳን ያማልዳሉ እያለህ ነው አንተ። ማን የሰጠው ነው ያለህ? ማን የሰጠው? ይኸው ቅዱሳን ያማልዳሉ እያለህ ነው። ዕጣኑን የሰጠው ማን ነው ነው ያልኩህ። ምልጃ ላየው ምን አንተ ዕጣኑን የሰጠው ማን ነው? ይኸው እየነገረህ ነው። አሁን ማደናገሪያ ነው የፈለግከው አንተ። በቃ ካቃተህ ማደናገሪያ ነው የፈለግከው። በቃ ታች ውረድ። አይገርመኝም። አወርደኛል። ኦርቶዶክስ ስትያዙ እንደዚህ ነው። ከአንተ ጋር አልጨቃጨቅም ማለት ነው። መልስ ካልሰጠህ ኦርቶዶክስ አይልክም። ቤልክም እንዳታስገቡት። ኦርቶዶክስ ራእይ መጽሐፍ ምዕራፍ 8 ቁጥር 1 እስከ 5 ድረስ ቅዱሳን በአጸደ ነፍስ ሆነው ይማልዳሉ ብሎ የሚል እኔ ኤርሚያስ አበበ ተናግሬ አምጥቼ ብሆን ለወንድሜ የማብራራት ግዴታ አለብኝ። ጴንጤው ኤርሚያስ የማብራራት ግዴታ አለበት። ካልሆነስ በቃ ይሄ ዝም ብሎ ጴንጤ ነው፣ ዝም ብሎ ወሬ ነው የሚያወራው ነው ብላችሁ ማለት ያለባችሁ። እኔ ግን ይህን ጥቅስ አልጠቀስኩትም። ቅዱሳን በሰማያት ያማልዳሉ ብዬ የጠቀሰው እሱ ነው። እሱ ጠቅሶ እሱን አብራራ ተብሎ ሲባል እኔ ልጠይቅህ አንተ አብራራው ይለኛል። ለምን አብራራዋለሁ? ራሴ ያመጣውን ራስ አብራራ። አይመስልም? ቻቻው
ስለዚህ ቅዱሳን በሰማያት ናቸው ብለሃል። ኦኬ መልአኩ በሰማይ ነው ያለው ብለሃል። ኦኬ መሰዊያው በሰማይ ነው ብለሃል። አየህ ዕጣኑ መሰዊያው ነው ብለሃል። ቀጥሎ ማጠፊያው ቸግረህ ነበር። አየህ ቆይተህ እንደ በዚቹ አይ ቀጥላለሁ ብለህ ቢሆን ኖሮ እንዴት ነበር አልኩ። እንዴት ማለፊያ ነገር ነበር አልኩ። እሺ እንትን አና ጥያቄው ሲከብደው እንትን ሆያ ሆዬ ሆ እዛ ማዶ ሆ አንድ ጠጃ የኔ ማከሌ ባለ ጠመንጃ አይነት ሊለይ ማለት ነው። አይ እንዲህ ነገር የለም። የሆያ ሆዬ ጭፈራ አይደለም። የጠቀስከውን ጥቅስ ታብራራለህ። ቅዱሳን በጻጸደ ነፍስ ሆነው ሲያማልዱ እዚህ ጋር የሚታይ ቃል ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው ይላል አይደል? ለማን ይህን ዕጣን የተሰጠው? ሰጪው ማን ነው? ለማን የተሰጠው? የቅዱሳኑ ጸሎት የት ሆነው ነው እንዚህ ቅዱሳን የሚጸልዩ የነበሩት? አይ እንደው ትንሽ እስኪ ሌላ ኦርቶዶክስ ሲሞከር ሌላ ኦርቶዶክስ ይሄው ይታያችሁ ወንድሞች እናቶች። ሌላ ኦርቶዶክስ ራእይ መጽሐፍ ምዕራፍ 8 ቁጥር 1 እስከ 5 ድረስ ቅዱሳን በአጸደ ነፍስ ሆነው ይማልዳሉ ብሎ የሚል እርሜ ገብታለች። ሃፒ አይ ቲንክ ኦርቶዶክስ ሃፒ ቀደም አንዳንድ ቁጥር እየጻፈች ነበር። ሃፒ ሰላም የክርስቶስ ቤተሰቦች እንዴት ነሽ? ደህና ነን እግዚአብሔር ይመስገን። እንዴት ነሽ? ደህና ነን እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ኦርቶዶክስ ተዋህዶ ነኝ። እንኳን ደህና መጣሽ። እግዚአብሔር አመሰግናለሁ። ግን ኤርሚ አንድ ጥያቄ ልንገር። በጣም እንዲህ ሆት ሆነ ስታወራ ሰው ነርቨስ ይሆናል። ገባ? እኔ አሁን ለምሳሌ ስለ አንድ ነገር ሳስረዳክ በፍቅር ማስረዳት አለብህ። ገብቶሃል? የፈለገ ነገር ቢሆን አንተ ስትናገር አግሬሲቭ ስትሆን ሰው ደግሞ ወደ ርዕሱ እንግባ። ወደ እንትኑን ታዩና ወደ ርዕሱ መልስ ልሰጭን የመጣሽ መልስ ስጭ። ኮመንቱን ታዩ። ያ እኮ እኔ አሁን ለምሳሌ በመጽሐፍ ቅዱስ አግሬሲቭ ሆኜ ከሆነ እኔ ለራሴ እዚህ ጋር ቁጭ ብዬ ለመስማት ገብቶሃል? ሁሉም ሰው ሲጽፍ እንደዚህ በንዴት ይሆናል። ገብቶሃል አባባሌ? አሁን ቻቻ የነገረህ ትክክል ነገርህና ዕጣኑ ከየት መጣ አልከው። ገባ? ግን ለእሱ እንኳን መልስ እንዲሰጥ ጊዜ አትሰጠው። የሆነ ብቻ አላውቅም፣ በጣም እንትን ትሆናለህ። ግን እስቲ አንቺ መልስ እንድትሰጪ ጊዜ ልስጥሽ። እኔ አንደኛ ነገር ልንገርህ። ኦኬ እኔ ስለሱ እውቀት የለኝም ልልህ አልፈልግም፣ ግን አለኝ። አንድ ነገር ግን ለነገራችሁ የምፈልገው ነገር ክርስቶስ ለምንድን ነው ወደ ምድር መጥቶ የሞተው? እርሜ እኔ ነኝ። መልስ ካላችሁ ገቡና ሁሉም ገብተው እንደዚህ ብላችሁ እንዲህ ብላችሁ ፕሊዝ መልስ ነው የፈለግነው። ትችቱን ተውት። ያ ትቻለሽ እህትዬ፣ ትክክል ነው ያደረግሽው። እሷ መልስ ካላት እስኪ ትስታል። ኦኬ ምን ለማለት ነው? የወንድሟን ስንፍና ልሸፍንለት ጊዜ አልሰጠሁም አለችኝ። ምንድን ነው ያልኩትኝ? ስጠይቀው መለሰልኝ። ቅዱሳን ብሎ በሰማይ ናቸው አለ። ጻፍኩ። እዚህ ያያችሁ። መልአኩ የት ነው አልኩትኝ። በሰማይ አለኝ። መሰዊያው ቤት ነው አልኩት። በሰማይ ነው አለኝ። ዕጣኑን ማን ሰጠው ብዬ ስለው ቆመ እንጂ ጊዜ አልሰጠህም አይደለም ያልኩት። ዕጣኑ ከየት ነው ብዬ ስለው ማን የሰጠው ብዬ ስለው ቆመ። እኔ ልጠይቅህ አንተ አትጠይቀኝ አለ። ይሄ ነው ጊዜ አለመስጠት? ይሄ ነው ጊዜ አለመስጠት? ይሄ ነው ወይ ጊዜ አለመስጠት? ይሄን ሁሉ ጥያቄ ይሄንን መልሶ ቅዱሳን በሰማይ ናቸው፣ መልአኩ በሰማይ ነው፣ መሰዊያው በሰማይ ነው ብሎ ዕጣኑን ማሰጠው ብዬ ስለው እኔ ልጠይቅህ አንተ አትጠይቀኝ አለ። እሱ ያመጣውን ቅዱሳን በሰማይ ያማልዳሉ በአጸደ ነፍስ ብሎ ያማልዳሉ ብሎ የሚለውን ጥቅስ እኔ እንዳብራራ ነው እሱ የሚፈልገው። እኔ እንዳብራራ ነው። እኔ ደግሞ እሱ ያመጣውን ጥቅስ ቅዱሳናው በሰማይ ያማልዳሉ ብዬ የማላምነውን ቅዱሳን በሰማይ ያማልዳሉ ብዬ የማላምንበትን ጥቅስ እንዳብራራ ከኔ መጠበቅ የለበትም። ራሱ ነው ማብራራት ያለበት። ስለዚህ ጥያቄን ገና አልጨረስኩም። አንድ ጥያቄ፣ ሁለት ጥያቄ፣ ሶስት ጥያቄ፣ አራተኛው ላይ ስደርስ
ጭቃ ውስጥ እንደቆመ መኪና ቆመ ማለት ነው። መልስልኝ አልመልስም። እኔ ልጠይቅ መለከቱን ማን የሰጠው ይለኛል። እኔ ዕጣኑ ማን የሰጠው ብዬ ቀጥዬ ላመጣ የነበረውን ጥያቄ እሱ እንደገና መልሶ ለእኔ ያመጣል። ዚስ ኢዝ ኦርቶዶክስ። ቅዱሳን በሰማይ ይማልዳሉ ብሎ የሚል ማለት ነው። እና ወገኖቼ መጽሐፍ ቅዱስ አንብቡ። ተባራሪ የሰማችሁትን ይዛችሁ መምጣት ከሰው መስማት ጥሩ ቢሆንም መማር ጥሩ ቢሆንም ግን ተባራሪ ይዛችሁ አትምጡ። እሺ ሳባ ኧረ እኔ ታፕታፕ ሳደርግ እህትዬ በቃ ያው በብሎክ ነው የወጣሽው። እሺ ተባረኩ ወገኖች። ካላችሁ መምጣት ትችላላችሁ። ኦርቶዶክሳውያን ከፈለጋችሁ ሙስሊሞችን መምጣት ትችላላችሁ። የትናንትናውን ጥያቄ ዛሬ ሁለቱንም ነው። ሁለቱንም የሶሪያ ወንዞች ጎን ለጎን አድርጌ ነው መጠየቅ የፈለግኩት። አባናና ፈርፋን ማለት ነው። ኦኬ ሙስሊሞችም ካላችሁ መምጣት ትችላላችሁ። የትናንትናው ጥያቄ ኦርቶዶክሳውያንም ካላችሁ መምጣት ትችላላችሁ። ጸጋ ይብዛላችሁ። ዳግሻዬ እንኳን ደህና መጣ። ሰላም ማለት የምችል ከሆነ ሰላም ማለት ትችላለህ። እዚህ ላሉ ወንድሞችና እህቶች ጊዜው ልስጣቸው፣ መጠቀም ትችላላችሁ። ከዚህ በኋላ የሚመጣም የለም። ሰላም ሰላም፣ እንዴት ነህልኝ? ፋሲካዬ፣ ሊያዬ፣ ሰኒ፣ ናርዶስ፣ ኤሊያና፣ ሰላም ታች ያላችሁ ሁሉ እንዴት ናችሁ? ሰላም ብያለሁ። ተባረኩ። ቆይቼ የመጣሁት ሌላ ቤት ነበርኩ። ሄርሚዬ ምናልባት እዚህም እንደነበረች ሰማሁ። እዛ ከሄድኩ በኋላ አላወኩም እዚህ እንደነበረች እህታችን ማሂ አይ ቲንክ እሷ ቤት ከፍታለች መሰለኝ ላሉባት ጥያቄዎች ከቻለች ብትመጣ ወይም ደግሞ እሷም ጋር መሄድ ካለብን እንሄዳለን። ከቻለች ግን ብትመጣና የቀሩ ባለፈው ያልተመለሱ አዳዲስ ጥያቄዎች ሰምቻለሁ ካላት እኔ ፐርሰናሊ ለመልስላት ፈቃደኛ ነኝ። እህቶቼም ወንድሞቼም በእርግጠኝነት ምንድን ነው የምትለው እሷ ልጅ አልገባኝም። አይ ጥያቄዎቿ ቫሊድ ናቸው፣ ግን አንድ እንትን ብቻ ትክክለኛ እድል ያገኘች አልመሰለኝ። በደንብ እድል የተሰጣት አልመሰለኝ። በጠየቀች ቁጥር ስድብና ማንጓጠጥ